ያንቺ ፍሬ የሆነችው ሀሴት ሚስ ወርልድ ላይ ሁለተኛ ወጣለች ጠብቀሽ ነበር ቢዩቲ ዊዝ ፐርፐዝ ነው የመጀመሪያቸው እንደ ሞቶ የሚጠቀሙት ሰው ፐርፐዝ ሊኖርህ ይገባል 67 ሚሊዮን ብር ሽልማቶች ይባላል እውነት ነው እንዴ ብዙ ጊዜ አይተህ ከሆነ ውበት የሚያካትት ኢንዱስትሪ ከሆነ ችግር አለ ምክንያቱም እኔ ራሱ አሁን ሚስ ኢትዮጵያ ሲሆን እኮ ዩኒቨርሲቲ ተማሪ ነበርኩ ኢትዮጵያ ብለን መንገልጸው ዝም ብሎ ጉጉድ ላይ የተጻፈው ምናምን ብቻ ነውና ስለ ኢትዮጵያ ያልተነገረ በጣም ብዙ ነው ከስራ ሁሉ መከፈል ያለበት ምንድነው ብትለኝ እናትነት ነው ማስተርስ የተማርኩ ነው ስራ እየሰራው ነው ያረገዝኩ ነው እየወለድኩ ነው ለኔ በጣም ታፍ ነበር ብዙ የሚሰራ ሰው ብዙ ድሪም ያለው ሰው ሲወድቅም እንደዛው ነው የቱ ጋር ነው ግን ኢናፍ ኢዝ ኢናፍ ያልሽው እኔ ስወድቅ ሰርክል ከሰርክል አልፎ ምን አልፎ ነጥብ ሆኗል like ዶት ናት ከ22 አመታት በኋላ የኢትዮጵያ ስም በሚስ ወርልድ ገነዋል ሀሴት ደረጀ የሚስ ወርልድ አፍሪካ አሸናፊ እንዲሁም ደግሞ በሚስ ወርልድ ሁለተኛ ወጣ የኢትዮጵያ ባንዲራ በዓለም እንዲውለበለብ አድርጋለች ከሀሴት ደረጀ ጋር ከበስተጀርባ ሰርታ እሷን በመደገፍ ሌሎችንም በርካታ ወጣት ሞዴሎችን ለ12 አመታት ወደ ሚስ ወርልድ እንዲሄዱ የደገፈች ጀግና ሴት አለች ይቺ ጀግና ሴት ገነት ጸጋዬ ትሰኛለች ሞዴል ናት አርኪቴክት ናት አክትረስ ናት የዛሬ ፖድካስት ስለ ሞዴሊንግ አርኪቴክቸር እና እናትነት እንዲሁም ህልምን ስለመከተል ይሆናል ወጣት ሆናችሁ ትልቅ ህልም ይዛችሁ ከወለዳችሁ ካገባችሁ በኋላ የቆማችሁ ሴቶች ካላችሁ ይሄንን ፖድካስት እስከመጨረሻው ብትመለከቱ በህይወታችሁ ለነገ ስንቅ የሚሆን መረጃ ታገኛላችሁ ይሄንን ፖድካስት ወደ እናንተ ያቀረበው 19ኛው ዙር የማና ዘወር ሽቱ ሪትሪት ነው ሰላምና ደስታ ፍቅርን ማግኘት ከፈለጋችሁ የትናንትና ህመማችሁን ማከም ከወደዳችሁ በተፈጥሮ ለመታደስ 19ኛው ዙር ሪትሪታችን ላይ 987 29 ያደውላችሁ ተሳተፉ አሁን ወደ ሞዴል አርኪቴክት አክትረስ እና እንዲሁም ደግሞ ልዩ እናት ወደ ሆነችው ወደ ገነት ጸጋዬ ፖድካስት እንኳን ደህና መጣሽ Thank you እንኳን ደህና ቆየኝ Congratulations Thank you ለብዙ አመት ነው እዚህ ዘርፍ ላይ የለፋሽው የደከምሽው ግን እግዚአብሔር ረድቶ ደግሞ ያንቺ ፍሬ የሆነችው ሀሴት ሚስ ወርልድ ላይ ሁለተኛ ወጣለች ጠብቀሽ ነበር እውነት ለመናገር ሁለተኛ አልጠበቅኩም ግን በጣም ስትሮንግ የሆነች ተወዳዳሪ ስለሆነች ከሁሉም ጊዜ ከሄዱ ሴቶች የበለጠ ውጤት እንደምታመጣ በጣም ጠብቂያት ነበር ስንት ነበር የጠበቅሽው ቢያንስ ቶፕ 10 ውስጥ ቢያንስ ምክንያቱም በጣም በቃ ዴዲኬትድ ናት በቃኝ አትልም ጊቭ አፕ አታረግም የሆነ ነገር መስራት ካለባት ትሰራዋለች ምንም ማታ አልቅሳ ጧት አይኗን ጠርጋ የምትወጣ አይነት ሴት ናትና የሆነ ደረጃ ላይ እንደምትደርስ እርግጠኛ ነበርኩኝ ግን ሁለተኛ ማለት በጣም ትልቅ ነው ለአፍሪካ ለኢትዮጵያ ኢቭን ለውጭ ሀገሮቹ በጣም ትልቅ ነው ሁለተኛ ደረጃ ማለትና ሁለተኛ አልጠበቅኩም ግን ውጤት እንደምታመጣ በጣም ጠብቂያት ነበር ብዙ ጊዜ እኛ ሀገር ውጤቱ ምን እንደሆነ አይገባንም ግን አንቺ እንደተሳታፊ እዚህ ሞያ ላይም እንዳለ ሰው ምን ያህል ትልቅ ነው በሚስ ወርልድ ሁለተኛ መውጣት ዓለም ላይ መወዳደር በራሱ ቃሉ አይገልጸውም ከየሀገሩ አንድ ሰው ብቻ ነው የሚሄደውና በአመት አንድ ሰው ብቻ ነው የሚሄደው እነዚህ ተሰብስበው ዓለምን ፕሮሞት ሲያደርጉ የየራሳቸው ሀገራቸውን ፕሮሞት አድርገው በጣም ትልቅ ስቴጅ ነው ዝም ብለን እዚህ እንደምናስበው አይደለም አንድ ወር ሙሉ እዛ ሲቆዩ ማለት የሚተኙበት ሰዓት በጣም ትንሽ ነው በቀን እኔ እንጃ 3 ሰዓት 4 ሰዓት ከተኙ በጣም ብዙ የተኙበት ቀን ነው ተብሎ ነው የሚታሰበውና በጣም ትልቅ ስቴጅ ነው ብዙ ፎሎወር ያለው ፓጀንት ነው 72ኛ ጊዜ ነው ለ72 አመት ነው የተዘጋጀው በ51 ዓመተ ምህረት ነበር የተጀመረውና በጣም ትልቅ ፓጀንት ነው ግን እንደኛ ኢትዮጵያ ጋር ደግሞ ስትመጣ ኤክስፖዠሩ እንደዛ አይደለም ሚዲያ ላይ እንኳን ስለ ሚስ ወርልድ ኢትዮጵያ ስናዘጋጅ ሸፍኑ ለማለት በጣም ከባድ ነው በየቤቱ ማንኳኳት አለበት ሰው አንደርስታንድ እንዲያደርገውና እኛ ጋር ነው ኤክስፖዠሩ የሌለው እንጂ ሚስ ወርልድ በጣም ትልቅ ፓጀንት ነው ከዓለም ላይ ካሉት ውድድሮች ትልቁ ነው አንደኛው የሚባለው ነው እሱና ሚስ ዩኒቨርስ ናቸው ተመሳሳይ ዓመተ ምህረት ላይ የጀመሩት እናንተ ነበራችሁ መጀመሪያ እሷን መልምላችሁ የላካችኋት ምን ነበር ያያችሁት መጀመሪያ ምን ፖቴንሻል ነበር ያያችሁት እሷ ላይ ብዙ ነበሩ መጀመሪያ ሬጅስተር ሲያደርጉ ኦልሞስት ወደ 200 አካባቢ ነበሩ ስናወዳደር ባይዘው አሁን አይደለም የተጀመረው ኦልሞስት 12 አመት ሆኖታል አንቺ ኤጀንት ነሽ የሚስ ኤጀንት ነኝ መጀመሪያ ሀያት ነበረች 22 አመት በፊት ማለት ነውና ያኔ የኢትዮጵያን ውበት ብሎ ሲያይ ኢትዮጵያዊ ማል ነበረ
ጋዶል ዊልሰን ይባላል የውጭ የአሜሪካ ዜግነት ያለው ሰው ነውና ቆንጆ ኢንተርናሽናል ብሎ መጥቶ እዚህና ሀያትን ያወዳደረው እሱ ነው እሱን አወዳደረ እና ሀያት ሳያት ከዛ በኋላ ግን ያው ኢትዮጵያዊም አይደለም እዚህ ማይኖሪም አይ ቲንክ በመሃል ጋፕ ነበረ መሰለኝ ከዛ 2013 ላይ እኔ ሚስ ኢትዮጵያ ተወዳደርኩኝ የሱ አልነበረ ሚስ ኢትዮጵያ እዚህ የሚያዘጋጅ ሌላ ካምፓኒ ነበር ከዛ አንደኛ ከወጣው በኋላ በቃ የኔ ማስበው የነበረው እና ሀያትና ሳያትን ምናምን ያየሁትና አንደኛ ከወጣ በኋላ በቃ ሄጂ መወክልበትን ምናምን ነው ከዛ ጸጥ ባለ ማለት ነው የት እንደምሄድ አላውቅም ጋይድ የሚያደርገኝ ሰው የለም ምናምን ከዛ ሰው ደግሞ በጣም ይጠይቃል የት ነው የምትሄጂው የሚቀጥለው የት ነው ምናምን እና በጣም ነርቨስ እየሆንኩኝ መጣሁ የሆነ ኢንሴኩሪቲ የሚሰማል አንዴ ከወጣ በኋላ የምትጠብቃቸው ነገሮች ካልተሳኩ ከዛ ጋዶል ዊልሰን ኮንታክት ያደርገኛል ማለት ነው እንደዚህ ያየሁኝ ምናምንና ለምን ኢትዮጵያን አትወኪም ሲል በጣም I was really happy በጣም ደስተኛ ነበርኩኝ ግን ብዙ ነገር ደግሞ ከኔ ይጠበቃል የትኬቴ መክፈል አለብኝ እዛ ያሉት ወጪዎች በደንብ መክፈል አለብኝ የልብስ የምናምን ሲባል ያኔ ዩኒቨርሲቲ ተማሪ ነኝ በጣም ከባድ ነበር ግን ያው በቤተሰቦቼ ሳፖርት አደረኩት ሄድኩኝ ከዛ ዛሳይ ሊትራሊ በጣም ሰርፕራይዝ ነው የሆንኩት እዚህ ምናቀው ፓጀንት እና እዛ ሄደን ያየነው ፓጀንት የተለያየ ነው ኢንዶኔዥያ ነበር እና በጣም የተለያየ ነው እዚህ ውበት ብለን ስናይ ላይክ ቁንጅና ውድድር ሲባል ጭንቅላታችን ውስጥ የሚመጣው ምንድነው አይን አፍንጫ ቁመት ከለር ምናምን ሊሆን ይችላል እዛ ሲሄድ እንደዛ አልነበረም ምክንያቱም 130 120 አገር የሚወዳደርበት ፓጀንት ሆኖ ሁሉም የየራሱ ውበት አለው እኛ አሁን የሆነ አገር ውበት ላይታየን ይችላል እነሱም የኛ ላይታያቸው ይችላልና የሆነ አይን አፍንጫ ላይ አይደለም የሚያተኩረው beauty with purpose ነው የመጀመሪያቸው እንደ ሞቶ የሚጠቀሙት purpose ሊኖርህ ይገባል ቻሪቲ ላይ መስራት አለብህ ኤጁኬሽን በጣም ያያሉ ኮሚኒኬሽን ስኪልን እነዚህ ነገሮች ሁሉ ይታያሉ ታለንት በጣም ሰርፕራይዝ ነበር የሆንኩት ሴት እነዚህ ነገሮች በደንብ ኤክስፕሌን ያደረገልኝ ሰው አልነበረም ከዛ ሄድኩኝ and then ስመለስ እኔ ውጤት አላመጣሁም የየራሱ ቻሌንጅ አለው ስዊሚንግ ሱ ቻሌንጅ የታለንት ቻሌንጅ የስፖርት ቻሌንጅ እነዚህ ሁሉ ተደምረው ናቸው ፖይንቱ የሚመጣውና የስዊሚንግ ሱት ላይ ነበረ ቶፕ 30 ብቻ ይገባሁት ከዛ ሌላ ማድረግ አልቻልኩኝ እና ራሴ ላይ አየሁትና ማለት ውበት ላይ ያነሰ ነገር አለ ብዬ አላሰብኩኝም እነሱ ጋር እኩል ነው የቆምኩት በቁመትም ብትል ምናምን ግን ሌላ ነገር ላይ ግን የሰራሁት ነገር የለኝም ታለንት ላይም ብትል አሁን ታለንት ሲባል የሆነ አገሬን ማስተዋወቅ በቃ ማሲንቆ ተማርኩኝ 3 ወር 4 ወር ተማርኩኝ ምናምን ይዤ ሄድኩኝና 3 ወር 4 ወር እኔ አፈርኩ ያዝኩትን ታለንት እዛ ለማቅረብ የኔ 3 ወር 4 ወር ነው እነሱ ገና ከ2 ከ3 አመታቸው ጀምሮ የተማሩት ታለንት ነው ይዘው የሚቀርቡት ምንም አይገናኝም ከዛ ልክ እነዚህ ነገሮች ሳይ ጋዶል ዊልሰንን አወራሁት ለምን በደንብ አናዘጋጀውም እኔ እዚህ ያለውን ሃንድል ላርግ አንተ እዛ ያለውን ሃንድል ላርግ ስለዚህ ለምን እንደዚህ አናረግም ብለን ተነጋገርን 2014 ላይ ያው በደንብ ማዘጋጀት አልተቻለም ግን አትሊስት እዚህ ያለችውን መረጥኩኝ ላክናት ደርሳን የመጣችው ተወዳደርን እንደኛ ማለት ነው ምክንያቱም ቀስ በቀስ ነው የምታሳድገውና ከዛ እሷም ሄደች ከዛ በኋላ ያለው በቃ እሱም እንደዚህ መያዝ ከቻልሽ ለምን አንቺ ራስሽ አትይዥም ማለት ላይሰንሱን ሰጠኝ ከዛ በኋላ ያለው እኔ ያዘጋጃለሁ ማለት ነው እንዴት ነው እኛ ሀገር አሁን ሚስ አንደርስታንዲንግ አለ ሐሴት ስታወራ ሰምቻለሁ ብዙ ሰዎች ሞዴሊንግን ሚስ አንደርስቱድ ያደርጉታል ቢዝነስ ነው ፕሮፌሽን ነው ቀደም እንዳልሽው ቢዲ ዊዝ ፐርፐዝ ነው እግዚአብሔር አንድ አብኖሽ እንደሚባሉ አባት አሉ እግዚአብሔር ለአንድ ሰው የሆነ ነገር ሲሰጥ ዓላማ አለው ይላሉ ኢቭን ውበት እንኳን ቢሆን በውበት የሆነ ነገር እንድናረግ ነውና ግን ምን ይመስልሻል ትልቁ ቻሌንጅ ኢትዮጵያ ውስጥ ለሞዴሎቹም ለኢንዱስትሪውም ስትመለከቺ ኢንዱስትሪው በጣም ጋፕ አለው ብዬ ነው ማስበው አሁን በሀያት ጊዜ በጣም ሰው ተቀብሎት ነበር ማለት እኔ እንጂ ሀያትን ማያቅ ሰው የለም ኢቭን አሁን ተወልደው አድገው 15 16 ያሉትን እንኳን ብትጠይቃቸው እኔ እንጂ ሀያት የሚሉ ይመስለኛል እና በመሃል ጋፕ ያለ ይመስለኛል ላይክ በጋቨርንመንትም ሳፖርት አያደርገውም ሚዲያዎች እንደዛ ሳፖርት አያደርጉትም አገርን የሚያክል ነገር ወክለው ይሄዱ እንደ ግለሰብ ነው የምናዘጋጀው እንደዛ ነው የነበረው ላይ ከ12 አመት እኔ ምንም እንደ ቢዝነስ የተሰራበት ጊዜም የለም የላይሰንስ መክፈል አለብኝ የትኬት መክፈል አለብኝ ብዙ ነገር ነውና እነዚህ ሁሉ ማረጋቸው እኔ ነኝ ግን ለአገር ነው እንደዚህ ሲሆን እዛው አካባቢ ያለን ሰዎች ናቸው ላይክ ልናቀው የምንችለው እንጂ ዘሎ አገርን የሚያክል ነገር ፕሮሞት ማድረግ በጣም ይከብዳል ኢንዱስትሪው በራሱ እንደ ትልቅ ሙያ የሚታይ አይመስለኝም በጣም ትልቅ ሙያ ነው ማለት አገርህን ፕሮሞት ልታረግ ከፈለክ አሁን አንዳንዶቹ አገሮች እኮ እንደ ቱሪዝም ይታያል ቁንጅና ውድድሩ ራሱ
ይወዳደራሉ እኮ ይጣላሉ እኔ ጋር ይዘጋጅ አሁን እኔ ጋር ይዘጋጅ አሁን እንደ እግር ኳስ ማለት ነው እንዳለ ማንጫ እንደዛ ይወዳደራሉ በአሁኑ እንደዚህ እንደ ፕሮፖዛል ነው የሚገባላቸው በዚህ አመት እኔ ጋር በዚህ አመት እኔ ጋር እኛ ጋር ግን ሲመጣ ውድድሩ ራሱ እዚህ ሊመጣ እኛ ራሱ ልንሄድ ሪኮግኒሽን ለማግኘት በጣም ከባድ ነው እነዚህ አይነት ጋፖች ምን ያደርጉታል የኢንዱስትሪው አቅም ስትሬንግዝ ያሳጥቷል ብዬ አስባለሁ የሆነ ሞዴል ሲባል አሁን አንዳንዴ እኮ የምታፍርበት ጊዜ አለ ራሱ ሞዴል ነኝ ብለህ ለማውራት ማለት ነው ለምን ሰው ላይ ያለው ኢምፕሬሽን ሌላ ነገር ነው ሞዴል ስትባል ራስን ማስተዋወቅ እንደ ስራ መስራት አገርን ማስተዋወቅ ሪፕሬዘንት አድርገህ ነው የምትሄደውና እሱ ፓርቱ ላይ አይቱ ይችላሉ ያው ኢንዱስትሪ ወደ ሌላ በኩል የተወሰደበትም ሊኖር ስለሚችል አይታወቅ እና እሱ ይመስለኛል ወደ ኋላ ይጎተተው አሁን እናንተ ለምሳሌ አወዳዳችሁ ስትመርጡ ስክሪኒንጋችሁ ምንድነው ለምሳሌ ኦብቪየስሊ ደክማችኋል በራሳችሁ ጥራችኋል አወዳድራችኋል መርጣችኋል ቲኬት ቆርጦ እዛም ሄድ በጣም ቀላል አይደለም እኔ ሐሴት ከመሄዷ ፊት ድንገት ተገናኝተን ነበር እና ደግሞ አንድ እኔ ተማርኩበት ዩኒቨርሲቲ ተማረች ወዲያው ነበር ኢንስታግራም ላይ ፎሎ አድርጌ ሂደቷን ያያየው ምን ያህል ተጠር እንደነበረ አይ ነበር ብዙ ኢትዮጵያውያን እንደዚህ ነገር ላይ ሰፖርት እናደርግም ፕሊስ ዌብሳይቱን ቼክ አድርጉ ትላለች ቮት አድርጉ የሆነ ነገር አድርጉ ትላለች ኮሜንት የሚያደርግም ሰው አልነበረም ያ ፕሊስ ታደርጉ ምን ነበር የነገራችኋት ምንድን ነበር ያላችኋት ሳይኮሎጂካሊ ፕሪፔር አድርጋችኋት ነበር አሁን እዚህ ስክሪን ስናደርግ ቅድም አይ ቲንክ ጀምሬው ነበር መሰለኝ አልጨረስኩት ማለት ላይክ 200 አካባቢ ናቸው መጀመሪያ ሬጅስተር ሲያደርጉ ከዛ ፊልተር አድርግናቸው ላይክ ፊልተር ስለ ፊዚካሊ በቃ እንደዚህ አይተናት ሚስ ወርልድ መሄድ የምትችል ማትችል ላይክ እነዚህ ክራይቴሪያዎች ብቻ ማልተን ማለት ነው ከዛ ወደ ካስቲንግ ገባን ከዛ በኋላ ቶፕ 40 መመረጥ ነበረባቸው የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ህይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ ውጭ ሀገር የምትገኙ ኢትዮጵያ ለሚገኙ ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ህይወታቸው እንዲቀየር እርዷቸው በ0987 2090 ደውላችሁ ተመስገቡ ያለን ቦታ ውስን ነው በፊትነስ የስፖርት ልብስ ለብሰው ሙሉ ፊዚካሊ ይታያሉ ወክ ያደርጋሉ ምናምን ከዛ በሱ ውድድሩ ጀመረ and then ያለ like top 25 top 10 ያለ አይደለም ሄደው እናሱን ፕሪሊሚናሪ ውድድር ነበራቸው በዲነር ድረስ ወጡ ከዛ ስፒች ነበራቸው ሁሉም በእንግሊዘኛ ነበር እዚህ ያለውን ልክ የሚስ ወልዱን ተከትለን ያደረግነው ስፒች እዛ ያቀርባሉ እዚህ ስፒች አላቸው የሆነ ፐርፐዝ ሊኖራቸው ይገባል ስፒቻቸውን ሲያቀርቡ ምን ላይ ነው መስራት የሚፈልጉት ቻሪቲ የልጆች ቻሪቲ ላይ ነው ምን ላይ ነው ባህል ላይ ነው የሆነ አንድ ነገር መርጠው ስፒች ማዘጋጀት አለባቸው እንዳለ ክራይቴሪያዎቹ ከሚስ ወልድ ተከትለን ያደረግነው ጥያቄዎቹም እንደዛው ልብሶቻቸውም the same thing ማስተካከል ያለባቸው ነገር አስተካክለው ምናምን ከዛ ልክ ቶፕ 10 ላይ ገቡ ቶፕ 10 ላይ ስፒቹ ፊት ነው የሚቀርበው ላይክ ፐብሊክ ላይ ህዝብ ባለበት ከዛ በፊት የነበረው ስፒቹን ያየናቸው ጃጆቹን ኢንተርቪው አድርገው ለጃጆቹ ነበር የቀረበው ቶፕ 10 ላይ ሲገቡ ግን በቃ ሙሉ ለሙሉ ሰው ፊት ቀርበው እንዴት ራሳቸውን ፕሬዘንት ማድረግ ይችላሉ like አይዲያቸው ፐርፐዛቸው ምንድነው ሰው ፊት ቀርቦ ማሳየት ይችላሉ የካሜራ ፍርሃት አላቸው ወይስ ኤቭሪቲንግ ታይቶ ከቶፕ 5 ወደ ቶፕ 10 የሚበዛው ፖይንቱ የተያዘው በኮሙኒኬሽን ስኪል ነበር ምክንያቱም እንደ ኤክስፒሪየንስ ታገኘዋለህ like ከዚህ በፊት በጣም ቆንጆ ሆነው ብዙ ሚሊዮን ራሳቸው ላይ ኢንቨስት አድርገው የሄዱ ሴቶች አሉ ማለት እኔ ብቻዬን ላረጋው አልችልም እንዳልኩ ነው እንደ አገር ስለሆነ ትልልቆቹን ነገሮች ነው ላረግ የምችለው የላይሰንሱ በጣም ብዙ ብር ነው የሚከፈለው የትኬቱም እንደዛው ምናምን ከዛ በኋላ ግን ወደ ልብስ ስትመጣ ዲዛይነሮች ሳፖርት እንዲያደርጉ እናደርጋለን የቻልነውን ያህል እናደርግና ግን ስቲል ሞዴሎቹን ማገዝ አለባቸው አንደኛ የምትወጣውም እንደዛው መሆን አልነበረበትም ልክ ነው ያልኩኝ አይደለም ከተቻለ እኛ ራሳችንን እያንዳንዱ እስከ ታች ድረስ ተወርዶ መደረግ ያለበት ግን ደግሞ የአገርን ጉዳይ እንደ አንድ ሰው ደግሞ ስትሰራው የሆነ ሰዓት ላይ ቤተሰብ የነሱንም ሳፖርት ካላደረገ በስተቀር ከባድ ይሆናልና በቃ ሁሉም እሱን አድርገን ቶፕ 5 ገቡ ቶፕ 5 ላይ ሲገቡ በጣም ከባድ ውድድር ነበር አምስቶቹ የራሳቸው ፐርፐዝ አላቸው ኮሙኒኬሽን ስኪል ላይ በጣም ጎበዝ ናቸው ጥያቄ ሲጠየቁ ሲመልሱ ውበታቸው ምናምን አምስቶቹም ውብ ናቸው እና በጣም ከባድ ነበረ ከዚህ በፊት 1 2 3 ተብሎ ነበር አይደል የሚቀመጠው ላይክ
የሆነ አሁን ከ5 ከሆነ አንዱ 4 ይሰጣል አንዱ 3 ይሰጣል እና ይደመራል ሌላ ጊዜ እንደዛ ነው የመጣ ነው ከ200ም ጀምሮ ወደ 5 እንደርስ 5 ላይ ስንደርስ ግን እሱ አያስኬድም ነበር 1-2 ብሎ ማስቀመጥ አያስኬድም ነበር ምክንያቱም ኮሙኒኬት ማድረግ ነበረብን 10 ጃጆች ናቸው የነበሩት ለምን አሁን 3 ሆኖ አንዷ ላይ በደንብ ፎከስ ካደረገ ኢንፍሉዌንስ ማድረግ ይችላል ሁለቱንም 10 ከሆኑ ግን አንተ የምታይበት አይን ሌላ ነው ያኛው የሚያይበት አይን ሌላ ነው የየራሱ ነበረው የኮሙኒኬሽን ስኪልስ የራሳቸው ነበሩ ሰው የኮሙኒኬሽን ስኪልስ ላይ የማይ እንግሊሽ ባለቤት ያሬድ ይባላል እሱንና አበባው የህግ ባለሙያ ነው ሁለቱንም በደንብ ነበር ያዩዋቸው እንደውም በጣም አመሰግናቸዋለሁ ለምን አልተለመደም እኛ ጋር የኮሙኒኬሽን ስኪልስ የዛ ዲቴይል ገብተህ ምናምን ማየትና እነሱ እያንዳንዱ ስፒቻቸው ከየት ወዴት ነው ሄደው ኢቭን ሲያወሩ ኮንሰንትሬት አድርገው አውርተዋል ወይ ኤክስፕሌን አድርገዋል ወይ የሚፈልጉት ነገር ምናምንና ሁሉም በየሙያው ነበር ሲያየ ነበረው የሞዴሊንግ ፓርቱም የሚያዩ አሉ ሀብ ሞዴሊንግ ነበረ ኤጀንሲው ላይ በደንብ በቃ ሞዴሊንግ ላይ ሰርታለች አልሰራችምና 10 ሲሆኑ እኔ እንጃ በጣም ጥሩ ነበር ብዬ አስባለሁ አንድ ሰው ላይ ብቻ ፎከስ ቢያደርግ 9ን ኢንፍሉዌንስ ማድረግ አይችልም ሶ በእንደዛ ነው የሰራነው ልክ 5 ላይ ሲደርሱ መጨረሻ ላይ በእጅ ብልጫሪ ነበር really እስከዛ ድረስ ነው የደረስነው ምክንያቱም አንዷ እዛኛው ላይ ፖይንት ሲሰጣት እዛኛው ላይ ትወጣለች በዛኛው ሲሰጣት በዛኛው ሁሉም ታለንት አላቸው 5 of them 5ቶቹ ከዛ ልክ እንደዛ ሲሆን በቃ 10ሩን በእጅ ብልጫ ተባለ ሀሴት አሸነፈች ማለት ነው በቃ ሁሉም ቦታ ላይ ነበር ፊት የምታረገው በኮሙኒኬሽን ስኪልስ ብትላት አለች በሁሉም ትምርቷ ላይ በጣም ጎበዝ ተቃይነች ሳወራት በጣም ትምርቷ ላይ ጎበዝ እንደሆነች ነገር እንደውም እዛ ላይ ነበር የምታተኩረው እሷ እንደነገረች እዛ ላይ ነበር የምታተኩረው ብዙ ወደ ሞዴሊንግ ምናምን ማታደላም ነበር ያ የተወሰነ አውርቻት ነበር በጣም ነው ክላስ የምትሳተፈው አስተማሪዎቿም ሰፖርት ያደርጋሉ በጣም ጎበዝ ተማሪ ናት ግን you know what እየተወዳደሩ የሆነ ስፒቿን አይቼ I was like shocked literally ነው ኮሜንት ያደረኩላት ገና አንደኛ ሚስ አፍሪካ ሳታሸንፍ ምናምን ነገር ኮራውባት አሜን የሆነ I was like ኮራውባት ፕሬዘንሷ ካልምነሷ ኮንፊደንሷ ሜሴጁን የምታስተላልፍበት መንገድ ዋው እንደዚህ አይነት ትውልድ አለ እንዴ ቤተሰቦቿ ሊደነቁ ይገባል of course ማለት እኛ አሁን ብዙ አይነት ነው የምናየው አሁን 200 ሲባል በጣም ብዙ ነገር ነው የምታየው አንዳንዶቹ ጫማቸው ኪሳቸው ውስጥ ደብቀው ወላጅ እንዳያቸው ሳፖርት ስለማያደርጓቸው የሚመጡ ሴቶች በጣም ብዙ ናቸው የሐሴት ደግሞ ከመጀመሪያ እስከ መጨረሻ ካጠገቧ ሆነው እኔ እስከ መጨረሻ ፋይናንሻሊ በደንብ በቃ ከኛ ጋር ድሬይ እንደሆነ ነው ይላኳት በደንብ ነበሩ ለኤቭሪቲንግ ኢንቨስት አድርገውባታልና ትምህርት ላይ ኢንቨስት አድርገውባታል ባህሪዋ በጣም ዳውን ቱ እርዝ ሆና ነው የምታወራው በጣም humble ናት ኮሙኒኬሽን ስኪልስ ዋን እንዳየው ነው ማለት በጣም ብዙ ነገር ሰርተዋል ብዬ አስባለሁ እሷ ጋርና አንዳንዴ የሆነ ከዚህ በፊትም ስንጠቀምበት ነበር እንደ ስታወዳደር በቃ የሆነ ነገሩን እንትን ላይ ታስተካክላለች ምናምን ብለህ የምታስበው ነገር የለም ሐሴት ሙሉ ነገሯ ተስተካክሎ ነው የመጣው ሊመሰገኑ ይገባል በጣም ቪዲዮዎችንም ያያየን ነበር ፎቶዎችንም ያያየን ነበር ፋሚሊዎቿ እንዴት ሪአክት እንደሚያደርጉ ኢቭን ታናሽ ወንድሟ ይመስለኛል ስትሄድ አልቅሶ ምናምን እንደዚህ ካልገባሽ ምናምን ብሏት ያ he knows ምን እንደሆነ ያውቀዋልና አታችድ ስለሆነ አይመስልም of course በጣም አታችድ ናቸው እንደ ፋሚሊ ይመስለኛል እኔ ላይክ ሳያቸውና ኤቭሪቲንግ የሚያወሩ ከሆነ የግድ ታናሽ ወንድሟም ማወቀው አይቀርም ይገባዋል ምን እንደሆነ ገብቶታል ነው አሁን እያደረገችው ያለችው ነገር ምን ጥቅም እንዳለው ምን እንደሚያመጣ ለሷም ለቤተሰቧ ለሀገሯ ምን ቤኔፊት እንዳለው ገብቷቸዋል ማለት ነው አሁን መጥፎ በሽታ ምንድነው አለማወቅ ወላጆች ባለማወቅ ምክንያት ልጆቻቸው እግዚአብሔር አምላክ ከሰጣቸው ትልቅ ፋሽን ያስቀሯቸዋል ለነሱ አስበው ነው ግን ባለማወቅ ይጎዷቸዋል ግን እንደሱ አይነት ደግሞ ድለኛ ሆና ሊሆን ይችላል ያለው ወላጅ ደግሞ ሰፖርት እያደረገ ራሱም ይጠቀማል ልጁንም እየተጠቀመ ይመጣል ማለት ወላጅ ላይ ማልፈርድም እኔ ምን ማለትሽ ነው ለምን ኢንዱስትሪው በራሱ ደግሞ የሚያረጋው ነገር አለ ማለት ምን እንደሚያረጋው ስለዛ ነው ራስቲ ፖዚቲቭ ኤነርጂውን ብቻ ካላየን በስተቀር በጣም ኔጌቲቭ ኤነርጂም አለ ምንድነው እሱ ማለት ይሄ ነው ማለት ይከብዳል ምን አለ መሰለህ አሁን ልጄ አድጋ ልክ 17 አመቷ ሆኖ አውጥቼ ስሰጣት ለማን እንደምሰጣት ካላወቅኩኝ በስተቀር ሁሉም ሰው በትክክለኛው መንገድ ይመራል ማለት አይደለም ብዙ ነገር እኮ አለ ላይክ ሞዴሊንግ ላይ ስትወጣ
ብዙ ጊዜ አይተህ ከሆነ ውበት የሚያካትት ኢንዱስትሪ ከሆነ ችግር አለው የሆነ አቢዩዝ ይደረጋል እና 17 18 19 ማለት ገና ናቸው ያሳሳሉ በቃ አውጥተህ ለመስጠትና እንደ ወላጅ ሆነህም ስታስበው በጣም ጥሩ የሆነ ሰው ካልገጠማቸው በስተቀር አሁን ለምሳሌ ሚስ ወርልድ ኢትዮጵያ አሸነፈች አይደለ ውጪ ትሄዳለች 3 ሳምንት 1 ወር ትቆያለች ትክክለኛ ሰው አግኝተው ትክክለኛው መንገድ ሆኖ ጥሩ ደረጃ ላይ ጥሩ ቦታ ላይ ያለ ነገር ካልሄዱ በስተቀር አያስፈራም 1 ወር ሙሉ ልጅ ሳታያት ብቻዋን እዛ መቀመጧ ራሱ በጣም ያስፈራልና አልፈርድባቸውም ግን በደንብ ኢንቨስት መደረግ አለበት ኢንዱስትሪው ላይ በደንብ መሰራት አለበት ትክክለኛው ሰው ማን ነው ትክክለኛው ያልሆነ ማን ነው የቱጋ ብልካት ልክ ነው የቱጋ ባልካት እንደዚህ ሆናል የሚለውን ነገር ከታወቀ የሴቶችም ላይክ ወንዶችም አሉ ሚስተር ወርልድ ኢትዮጵያም አለኩ የወንዶች አለ እንዴ really እና አልተወዳደሩም ወንዶቻችንስ አልተወዳደሩም ድሮ ሚስተር ወርልድ ኢትዮጵያ የመጀመሪያው የነበረው ማቲያስ ይባላል ከሱ በኋላ አይ ቲንክ ብዙ ያለ አይመስለኝ እኔ እርግጠኛ አይደለሁም ግን ብዙ የለም አሁን ነው ላስት ይር እኔ ላኩት ናቲ ስናይል ሚክሮ ይባላል እሱን እኔ ነኝ የላኩት ሚስተር ወርልድ ሄድ ቱ ሄድ ቻሌንጅ ላይ ቶፕ 20 ገባ ከዛ በቃ ያው ሚስተር ወርልድ ላይ መሰራት አለበት እንደገና same thing ነው ግን እንደ ሴቶቹ ፌመስ አይደለም ዓለም ላይ እኛ ጋር ነው ፌመስ ያለው ነው እንጂ ሌላው ዓለም ላይ ታወቀ እንደ ሴቶቹ አይደለም ግን እኛ ጋር ሊትራሊ አይታወቅም ገርሞኝ እኮ ሚስተር ወርልድ ኢትዮጵያ ስዊድ ያ ግን ያልሽው ነገር ላይ ሁሉም ነገር ሪስክ አለው አሁን እቺ ልጅ ቤትም ብትቀመጥ ሪስክ አለው ዩኒቨርሲቲ ብትሄድም ሪስክ አለው ባትሄድም ሪስክ አለው ግን ልጆችን ከልጅነት ጀምሮ መኮትከት ያስፈልጋል ኃላፊነት እንዲሰማቸው አየሽ እኔ እድለኛ ነኝ በልጅነቴ ኃላፊነት ወስዶ ራሴን በራሴ መምከርን ተምሬ እዚህ ቦታ ደርሻለሁ ግን ብዙ ወላጆች ልጆቻቸው አድገው እንኳን ልጆች ናቸው አየሽ ልጅሽን ወፎች ምን ያደርጋሉ ያሳድጉና ይለቋቸዋል ልጆቻቸው በራሳቸው እንዲበሩ ማለት ያደርጋቸዋልና ወላጆችም ለልጆች የሚገባውን ትምህርት አስተምረው መልቀቅ አለባቸው ሊሰበሩ ይችላሉ ሊወርቁ ይችላሉ ሊሳሳቱ ይችላሉ ግን ህይወት ነው እየወደቅን እየተነሳን ነው የምንሄደው ግን እኛ ሀገር ብዙ ጊዜ ይሄ ኢንዱስትሪ ይታማል የሆኑ ሰዎች ፕሮፌሽናሊ አሁን እንደዚህ እንደምናወራው ነው እንዳንቺ እንደዚህ እንዳሴት ፕሮፌሽናሊ በትምህርቱ በአካዳሚክሱ ፋሚሊ ደግፎት ኮንፊደንስ ኖሮት አንብቦ ሄዶ ሀገር እንደሚያስጠሩ ሁሉ አንዳንድ ደግሞ ኢንዱስትሪውን አቢዩዝ የሚያደርጉ ሴቶችም አሉ ሞዴሎች አሉ እና ደግሞ ባለሀብቶችም አሉ ይሄ ነገር በጣም ቻሌንጅ ነው እውነት ነው እንደ እናት ስታስበው እንደ እናት እንደ አባት አውጥተው ሲሰጡ መሳሳታቸው ልክ ነው ያስባሉ ግን እኔ የምመክረው ያው ማወቅ እነሱም ከነሱ ጋር አጠገባቸው ከሆኑ እኮ አሁን ጫማቸው ቦርሳቸው ውስጥ ደብቀው ሲመጡ ማለት ለወላጅ ያማከሩ አይደለም ስለዚህ ሊጠፉም ከሆነ መጥፎ ደረጃም ሊሄዱም ከሆነ እንደዛ ነው ማለት ነውና እኔ የምመክረው ድሪማቸው ከሆነ ባንጎትታቸው ግን እንደገና ልንኖርላቸው ይገባል መሄድ ያለባቸው ቦታ ላይ መሄድ ማለት ሁሉም የየራሱ ስራ አለው አቃለው ላይፍ ይዘናል ግን ቢሆንም ማየት የቱ ጋር እየሄዱ እንደሆነ ማየት ማንጋ ነው እውነታውን ኢንተርናሽናል ውድድር ከሆነ ኢንተርናሽናሊ አፕሩቭድ የሆነ ነው ወይስ አይደለም የሚለውን ነገር አይተው ሳፖርት ቢያደርጓትና ካጠገቧ ቢሆኑ እነሱ በደንብ ማቹርድ የሆነ ማይንድ ስላላቸው በደንብ ማወቅ ይችላሉ እንደ ልጆች ግን 17 18 ሆነው በቃ እንደዚህ ውጪ ልክሻለሁ ብትባል የትኛው ውጪ እንደሆነ ራሱ እኮ ላያውቁ ይችላሉ በቃ ዝም ብሎ ስለተባለ ብቻ ነውና አጠገባቸው ሆነው ቢያዩ ልዩነት how professional የናንተ ካምፓኒ ምን ያህል ፕሮፌሽናል ነው ምን ያህል እንደዚህ ነገር ላይ ተከሩ ይሰራል የኛ 100% እዚህ ላይ ነው የሚሰራው ሚስ ወርልድ ኢትዮጵያና ሚስተር ወርልድ ኢትዮጵያ ላይ ነው የሚሰራው 100% እዚህ ላይ ነው የሚሰራው 12 አመት ሆኖኛል እዚህ ላይ ካዘጋጀውና የእንደዚህ አይነት ሁኔታ ላይ ነው ፊት አልሰጥ ወላጆች አምነው ሲሰጡኝ ሴቶቹን እንደውም በር ዘግቼ ለብቻ ነው ማማከራቸው መጀመሪያ ከኔ ውጪ ማንንም ይሁን ዳኛ ብዬ ላመጣው ይችላልው የማስታወቂያ ባለሙያ ሊሆን ይችላል ማንንም ኢቨንት ኦርጋናይዝ የሚያደርግ ሰው ሊሆን ይችላል ብዙ ሰው አጠገብ ያለ ብዙ ወንዶች ሊኖሩ ይችላሉ ኢንፋክት ወንዶች ብቻ አይደሉም ጥፋት የሚያጠፉት ሴቶች ሆነውም ሴቶቹ ለወንድ አሳልፈውም ሊሰጡ ይችላሉ you never know so እንደዛ ስለሆነ ብዙ ጊዜ ማረጋው ልክ ውድድሩ ሲጀመር በሩን ዘጋና ከሴቶቹ ጋር ብቻዬን እኔ ከምላቸው ውጪ እኔ ኃላፊነት አልወስድም እኔ ራሴ የራሳችን ግሩፕ አለ
በደንብ ነው ጋይድ ማረጋቸው እኔ ጃጅ አልሆንም አልገባም የጃጅመንት እንትን ላይ ጃጆቹን ጋይድ አረጋቸዋለሁ ቤት መምረጥ እንዳለባቸው ዳኞቹ ሴቶቹንም ምን ማቅረብ እንዳለባቸው ጋይድ አረጋቸዋለሁ ከዛ በኋላ ሁለቱም ለፖይንት አቀርባቸዋለሁ አይደል ሶ ይሄንን የሚጠቅመኝ ለምንድነው ሴቶቹ ጋር በደንብ ነው መቀርበው እያንዳንዱ ነገር አወራቸዋለሁ እንደ እህት እንደ ታላቅ እህት ምን ሊያጋጥማቸው እንደሚችል እንደ ኦርጋናይዘር ደግሞ እኔ ያልኳቸውን ነገር ብቻ መስማት እንዳለባቸው ላይክ አሁን እዚህ ቦታ ላይ እንትን እንገናኝ ከሆነ ሜሴጁ ከኔ መሆን አለበት እኔ ማንንም ቴክስት እንዲያደርግላቸው አልፈቅድም እኔ ኢንፎርሜሽን ካለ መምጣት ካለባቸው እኔ ስር ነው ያለው ቴሌግራሙ ስለዚህ እኔ ከጻፍኩኝ ብቻ ይመጣሉ ማለት ነውና የዚህን ያህል ነው ፕሮቴክት ማድረጋቸው እኔ እንደ ሴት ፕሮቴክት ማድረግ አለብኝ ግድ ምን ሲባል ያው የሴት እዛ ሄደሽም በራስሽ ነው የምትሰሪው አሉ ግን ያው እንደ ራስህ አይሆንም ቁንጅና አይደለ ውድድሩ ዞሮ ሶ ለራስህ የሚያምርብህን ነገር ማድረግ አለብህ ሬዲ መሆን አለብህ ያዘጋጁልሃል ግን ብዙም የራስህ ሬዲ መሆን አለብህ ኤቭሪቲንግ ልብስ ምናምን ጫማ ኢማጂን እነሱኮ 15 16 ሻንጣ ይዘው ነው የሚመጡት የኛ 4-3 ሻንጣ ለመሙላት ራሱ በጣም አስቸጋሪ ነው እውነት በጣም ከባድ ነውና እኔ እንደውም የጠቀመኝ እንደ ቲም ነበር የሰራነው እኔ ብቻ አይደለሁም የሰራሁት ለምን የአገር ጉዳይ ነውና ምንም ፋይናንሻሊ እኔ ሰፖርት ባደርግም እውቀት ግን እንደ ሁሉም ሰው ሊኖረኝ አይችልም እንዳልኩ ነው ላይክ የሞዴሊንግ ኤጀንሲውን ማሰልጠኑን ያግዛል ኢቨንት ኦርጋናይዝ የሚያደርገውን እሱ ያግዛል የኮሙኒኬሽን ስኪል ካለ ነዛ ያኛው ያግዛል ቢኮዝ እኔ ብቻዬን የማረጋው ነገር የለም እውቀት ያለህ ቦታ አለ የሌለህ ቦታም ደግሞ አለ አላቅም ማለት መቻል አለበት በቃ ማታቀው ከሆነ እንጂ ሁሉም ነገር ላይ አቃለው ብለህም ከባድ ነው ሶ እንደ ቲም ነበር ያዘጋጀነው እና ያው ቲሞቼን አመሰግናለሁ በዛው 37 ሚሊዮን ብር ሽልማት ይባላል እውነት ነው እንዴ ያርግላት ላይክ ውሸታቸው ነው እውነት ነው ሽልማት አለው ይሸልማሉ አዎ ይሸልማሉ በጣም ይሸልማሉ ግን ፕራይቬት ነው ሰው ዝም ብሎ እንደዚህ የሚያወራው ውሸት ነው አዎ ዝም ብሎ ከራሱ አንስተ ነው ላይክ እኔ ኦርጋናይዘር ሆኜ እንኳን አላቀውም ስንት እንደሚሸለም አይታወቅም አሁን ዝም ብለን ጎግል ብናደርግ ብንጠይቅ ዝም ብሎ ኦቨርኦል ይሰጥ ይሆናል እንጂ ኢትስ ፕራይቬት ነው እኔ ራሱ ዳይሬክትሊ ነው ከሚስ ወልድ ጋር ኮሙኒኬት ማድረገው አይደል ስለ አና ፕራይቬት ነው ሰው 1 ሚሊዮን እሷ ስለተሸለመች አንደኛ ወጣችሁ $1 ሚሊዮን ነው የምትሸለመው ሶ $1 ሚሊዮን ከሆነ 500,000 ለሁለተኛው ያለ ነው እንጂ ሰው ያመጣ ያለው ፕራይቬት ነው እኔ ኤጀንት ሆኜ እንኳን አላቀው ስንት ነው እንግዲህ ሁላ ሚሊዮን ብር ተሸለማ ሴት ተመልሳ ግን ያርግላት አሱዬ ታዬ ተመልሳ ኬሚካል ኢንጂነሪንግ ስትማር ፈተና ኮን የኬሚካል ኢንጂነሪንግ ዩኒቨርሲቲ ትገባለች ከባድ ነው ግን ያርግላት ይገባታል ዊ ኖ ገና አልጀመረችም 19 ዓመቷ 19 Jesus like the whole world is ahead of her እና አሁን እዚህ ጋር ነው በቃ ኢንተርናሽናል ማኔጀር የሚያስፈልጋት በጣም ብራንዷን ማኔጅ የሚያደርግላት ኔትወርክ የሚፈጥርላት ትልቅ ካምፓኒዎች ጋር በኢትዮጵያ ሌቭል አይደለም መጫወት ያለባት ትልቅ አይደለም ኔሙ ሶ ኢንስታግራምውንም ሶሻል ሚዲያውንም በዛ ሌቭል ማሳደግ በእንግሊዘኛ ኮንቴንት ክሬት ማድረግ በጣም ኢንጌጅመንት መፍጠር then she really needs ከኢንተርናሽናል ብራንዶች ጋር ኮኔክት የሚያደርጋት ማኔጀር ብታገኝ ለኛም ጭምር ለሀገር ታገኛለሽ ለምንዋት ነው የምታገኘው አሁን እስካሁን ነበር የሚከብደው እንጂ ማለት እኔ አሁን እዚህ ላይ አድርሻለሁ በጣም ገፍቻለሁ ላይ ከዚህ ጋር ለመድረስ ምናምንና ልክ እዚህ ጋር ከደረሰ በኋላ ፓጀንቱ ግን ለምንዋት ነው የምትሄደው እኔ እንጃ ራሷ ታወራዋለች ብዬ አስባለሁ ላይ ከመሄዷ በፊት ዲዛይን አርጉልኝ ወይም የሆነ ሜካፕ ስጡኝ ወይ ምናምን ብላ በጣም ለምና ነው ያሏት ሰዎች ታይም ዊን ስታረግ በቃ መቼ እንደዚህ እናልብስሽ መቼ እንስጥሽ መቼ ተመጫለሽ መቼ ምናምን ነውና ለሷ ባለቤቱ አሁን ባለቤቱ ሆና ለውድድሩ ለአሸናፊነቱ ለኔ ራሱ the same thing እኔ ስጽፍላቸው ምን ሳደርግላቸው ነው ሲሉ የነበሩ ሰዎች አሁን በሚቀጥለው ውድድር ንግባ ይሉኛልና እኔ ደስ ይለኛል እንደዛ ማለታቸው በጣም so happy እና ያው የሆነ ነገርን ብሬክ አርጋለች የሆነ ባሪየር ከባዱ ለሷ አሁን ብሬክ ብታረግ ይልሽ ላይ it's very ስኬታማ መሆን በጣም ቀላል ነው ስኬቱን ሪሜን ማድረግ ነው ግን ታረጋለች በጣም ስማርት ናት እኔ ማለት በጣም የምትተማመንበት ሰው የለም ልክ እንደዛ የሆነ ወጣ የሆነ እንትን ትሬንድ የምትሆን አይነት ሰው አይደለች I think it's huge እግዚአብሔር ይርዳት ፋሚሊዎቿም ይርዷት ግን it's not easy
አይደለም ለመሰለሽ ብዙ እንትኑ ምንድነው ሪሜን ማድረጉ በጣም ይከብዳል sometimes this is international 19 ዓመቷ ነው ዩኒቨርሲቲ ሁለተኛ ዓመት ተማሪ ናት boom now አስበሽዋል it is this different ነው ኢንስታግራም ወጥ ትንሽ የነበረ አሁን 20 ምናምን ሺህ ነበር በደም even TikTok ምናምን በደም like imagine this it's not easy መንደር ውስጥ ምናምን ተወቅኩ አይደለም I know this is not like አምሯ comprehend ተዘጋጅቷል ወይ ነው ጥያቄው ፍርስት ጥያቄ እንዲሁ እንግዳችን ከሆነች I'm going to ask her but ከባድ ነው ምንሽ ይሄ ቀላል አይደለም በጣም ከባድ እንደውም እኛም እንደ ቲም እያወራ ነው ነበርና አሁን ሚስ ወርልድ ከ17 ጀምረው ነው ክራይቴሪያው እና 17 በጣም ትንሽ ነው በጣም አሁን ብታሸንፍ ምን ማለት ኃላፊነቱ ራሱ ለመቀበል በጣም ይከብዳል ያለ ነበርና ግን ለሐሴት ምን ተማመናለሁ መሰለ ብቻዋን አይደለችም ሐሴት ቤተሰቦቿ ካጠገባሉ ያንዳንዱ ነገር ላይ ይከታተሏታል even like እኔ ሳወራት እንኳን በደም እነሱ አውቀውት ነው ለኔም ተመልስልኝና በጣም I'm so proud እንደዛ መሆናቸው ምክንያቱም አሁን ከፍ ብላ ላይ ከ24 23 ምናምን ሆና ቢሆን ራሷ ዲሳይድ ታደርጋለች anything የምትፈልገውን ነገር ምናምን 19 yes matured ናት በጣም matured ናት አንዳንዴ እረሳታለሁ like ካጠገብ ሆና እንደዚህ ስታወራ 19 መሆኗን እረሳለሁ በደም matured ናት በቃ ስታወራ ግን ቢሆንም ዞሮ ስሩ ታይም የሆነ ላይፍ ራሱ ኤክስፒሪየንሳችን ራሱ አይደለ ጭንቅላታችን እያደገ የሚመጣው እስከዛ ሰዓት ድረስ ግን ወላጆቿ ካጠገቡ አለ just ለማሳሰብ ነው አሁን ኤክስፒሪየንሱ ስለሌለ አሁን ለምሳሌ ብዙ አርቲስቶች በልጅነታቸው ፖፕ አፕ ያደርጉና ሲበላሹ ታያለሽ አቴንሽኑ በራሱ የሚያመጣው መደነቁ ገንዘቡ ሰው አንቺን የሚያይበት መንገድ እሷ እኮ ታውቀዋለች how great she is ግን the moment ሰዎች ሲቀየሩብሽ አሁን ትምህርት ስትገባ ሁሉም ሰው እሷን የሚያይበት መንገድ completely different ነው የሚሆነው እንጂ እኔ አስታውሳለሁ እኛ ዩኒቨርሲቲ ስንማር ያኔት የምትባል ልጅ ነበረች ስዊሚንግ የኢትዮጵያን ባንዲራ ወክላ ሄደች ያኔት የምትባል ልጅ ነበረች everybody አንቺን የሚያይበት መንገድ በተለየ መንገድ ያይሻል መዘጋጀት አለባት ነው ጥያቄው ጭንቅላቷ ላይ ነው ምክንያቱም እኔ ራሱ አሁን ሚስ ኢትዮጵያ ሲሆን እኮ ዩኒቨርሲቲ ተማሪ ነበርኩኝ የት ዩኒቨርሲቲ ነበርሽ መቀሌ ዩኒቨርሲቲ ነበር የተማርኩት ኦኬ ከዛ የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ ጫካ ውስጥ ወካርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ህይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ህይወታቸው እንዲቀየር እርዷቸው በ0987 2090 ደውላችሁ ተመስገቡ ያለን ቦታ ውስን ነው አራተኛ ዓመት ሆኜ ነው እንዚህ አሸንፌ እዛ ስሄድ በቃ ኮምፕሊትሊ ሰው ማለት የሆነ ሌላ ኢምፕሬሽን ምናምን የነበረው ተው የሚስ ወልድ ነው ማለት የሚስ ኢትዮጵያ ራሱ ግን እኔ ምንድነው ያልኩት ለኔ ግን ሴም ፐርሰን ነኝ የሆነ ማለት ሰክሰስፉል የሆንኩበት ደረጃ አለ ግን ገነት ናት ኤኒዌይ ትናንትናም ዛሬም የሆነ ነገር የሚቀይረኝ ነገር የለም መንገዴን ከፈትኩበት እንጂ እኔ ጋር ምንም የተቀየረ እንደ ፐርሰናሊቲ የቀየረብኝ ነገር የለምና ጭንቅላታችን ውስጥ ነው ብዬ ነው ማስበው እኔ ቀጥታ ዶርም ነው የገባሁት ምክንያቱም ትምህርቴን ዶዝ ማድረግ አልፈልግም አልፈተነሽም ግን ይፈትናል ግን ደግሞ ነው የፈተንኩታ እንደገና ወደሱ ያን ለማለት ፈልጌ ቀጥታ ዩኒቨርሲቲ ነው የገባሁት በስነ ስርዓት ዶርም ነበር አዎ ቀጥታ ዶርም ነው የገባሁት እኔ ቅዳሜ ያሸነፍኩኝ ሰኞ ፍላይት ሄድኩ መሰለኝ ከዛ ማክሰኞ ዶርም ገባሁት አስብ ጎበዝ ተማሪ ነበርሽ በማድረግ ነው ግራጁዌት አደረኩት really አዲስ አበባ ዩኒቨርሲቲ አስተምራለሁ ሌክቸረር ነኝ ምን ዲፓርትመንት አርኪቴክቸር አርኪቴክቸር ነው አርኪቴክቸር ነው አርኪቴክቸር አሉኝ እዛ ስንማር ድሮ አስተማሪዎቹ ተማሪዎችን በጣም ነው አቢዝ የሚያደርጓቸው ልጆቹ አዳር እንቅልፋቸውን አጥተው ሰርተው ሞዴል ምናምን አስተማሪዎቹ ያጣጥሉባቸዋል ይቦጫጭቁታል ምናምንና አንዲት ልጅ ስለይቃት ምን እንደምትማሪው ላታለው አርኪቴክቸር አለችኝ እውነት ነው ያስብላል ግን ደሞም ደስ ይላል ይናፍቃል ስትወጣ እንደዛ ዛውን በቃ ደከመን ምናምን ስንል እንዳልነበረ አረ በጣም ይናፍቃል ጁሪ ላይ እንዴት ነበር ተፈሪ ነበር በጣም ፈሪ ነበርኩ እንትን ነበር ላይክ ይሄ ማውራት ላይ ምናምን ጎበዝ አልነበርኩም ከዛ ምን አረጋለሁ አሁን 10 ነገር እንድንሰራ ከተሰጠን 20 አረጋዋለሁ ለምን
እያንዳንዱ የሚጠይቁኛል ብዬ የማስባትን በስራ ባቀርበው ለመልስ አልቸገርም ፕሮጀክትሽ ምን ነበር አሁን ለምሳሌ ተወሰቻለሽ ፕሮጀክትሽ ነው ያለው ዘብልስ ትመልከቺ ሬዚደንሻል ነበር የመጀመሪያው ስንሰራ ሬዚደንሻል ነበር የተሰጠነው እዛ መቀሌ ነው ኦኬ መጣችሁ ምናምን ተሰጠን በቃ እዛ ቦታ ሰጡን እዛ ላይ ዲዛይን አድርጉ ተባልን እና ከተጠየቅኩት እጥፍ አድርጌ ነበር የሰራሁት እስቲ ስለ በር ከጠየቁኝ እዚህ ጋር አለ ብዬ ለማሳየት like presentation ላይ ጎበዝ አልነበርኩም ግን ስራ ላይ ጎበዝ ስለነበርኩ ግን ብዙ እንትን ተወዛግቤ አላቅም በቃ ከጠየቁኝ ኦሬዲ ሰርቻለሁ ስለዚህ ማሳየት እችላለሁ አንዳንዱ ደግሞ ሁለት ፔፐር ይሰራና በጣም ብዙ ማውራት የሚችል ሰው አለ እኔ ደግሞ ብዙ ሰራና ስራው ራሱ እንዲያወራልኝ ነው የምፈልገው ግን መምህራኖቻችሁ ግን አቢዝ አያረጓችሁም ለምሳሌ አንዳንዴ እኔ ዩኒቨርሲቲ ስማር somehow አንዱ ወዳጄ አርኪቴክቸር ነበር የሚማረው so I got interested ዲዛይን ሳይ ኮንሴፕታቸውን ሳይ ምናምን እና ጁሪያቸውን ገባ ነበር እና ልጆቹ በጣም ይቸገራሉ ለማብራራት ማለት ነው እና ምን በያስባለሁ አሁን እኮ አስተማሪ የሚፈልገውን ነገር ካወቅኩኝ እሱም የወደውን ነገር ዲዛይን አድርጌ ባቀርብለት A+ አመጣ ነበር በየ አስባለሁ እና ተማሪዎቹም በዚህ ዙሪያ ሲጨነቁ እነሱ በራሳቸው ዲዛይን ያደርጉትን አስተማሪው ሊያጣጥልባቸው ይችላል ይሄን ጋር ፓርታይም እንደዋስ መምህርም እንደመሆንሽ እኔ ራስህ ጋር መተማመን አለብህ ብዬ ነው ማምነው ምክንያቱም እኔ አስተማሪ የሚወደውን ሳይሆን የምሰራው እኔ የምወደውን ሆኖ ግን አስተማሪ እንዲወደው ማድረግ ነው እንጂ እሱ የሚወደውን ብቻ ከሰራውማ የራሴን የምፈልገውን ነገር ማሳየት አልቻልኩም ማለት ነው እንደ አስተማሪ ቻሌንጅ ላድርግሽ ላንቺ ጉድ ዲዛይን ለምሳሌ ምን አይነት ዲዛይን ነው እኔ ይሄን ያህል እንደዚህ አይነት ዲዛይን ልል አልችልም ምክንያቱም ሁሉም የየራሱ ነው ዕውቀቱ ያለው በጣም ዋይድ እኮ ነው አርኪቴክቸር ስትል ዝም ብለህ አንድ ቦታ ላይ ብቻ ስታካት አደረግም ግን እኔ ማየው ማን ያዘዋል የሰራው የምር ኤክስፕሌን አድርጓል ወይ መስራት የሚፈልገው ነገር ጫፍ ድረስ ደርሷል ወይ ነው እንጂ ላይ የምችለው የኔን ከሆነ የምሰጥህማ አንተ የተማርክ ነው ማለት በጣም ይከብዳል የሆነ ኢንፍሉዌንስ ያረኩህ ነው የሚሆነው አንተ ግን ምንድነው የምትፈልገው ላይ ካሁን አዲስ የምታሳይ የሚንሳፈፍ ህንጻ ካልከኝ የሚሳፈፍ ህንጻ ሊሰራ ይችላል ግን እንዴት እንደሚቆም እንዴት እንደሚሰራ ግን አንተ ማሳየት አለብህ so እንደዛ ኦፕን መሆን አለበት ብዬ ነው ማስብ እንደውም የሆነ ጊዜ የሆነ የፊቸሪስቲክ አርኪቴክቸር ብለው አሳይመንት ተሰጠን ማለት ነውና ሁላችንም ግራ ገባን ማለት ለፊቸር ምን ሊሆን ይችላል አሁን ያለውን ኦሬዲ እናውቀዋለን ስትራክቸራሊ እንደዚህ ይሆናል ለሚቀጥለው ግን ምን ሊሆን ይችላል እኔ በጣም ነበር ግራ ይገባኝ ቀለም የሚቀጥለው ምን ሊሰራ ይችላል እንደዚህ +10 ምናምን +100 እንዳትል ኦሬዲ አሁን ነው አለ የሆነ የተጣመመ ወይ የተንሳፈ እንደዚህ ይወጣ ብለህ ብታስብ አለ ካንቲሊቨር አድርገው ስንት ያህል ሜትር ነው የሚሄዱት አለ አሁን እና የሆነ ብቻ እንደዚህ ብሎ ካንቲሊቨሩ እንደዚህ የሚወጣ ምናምን ብዬ ሰጠኋቸው ማለት ነው ከዛ ብዙ ጥሩ አልሰጠኝም so intermediate ነው and then more ሂጂበታለኝ ማለት ነው ሊትራሊ ሙሉ ነው የሰረዝኩት ተውኩትና ሚሳፈፍ ህንጻ ነው የሰራሁት እግር የለውም what በምን አቆምሽው በምን ፋውንዴሽን በማች really so ሚንሳፈፍ ህንጻ አትሰሪም ብለው ሊከራከሩኝ አይችሉም ለምን አይችሉም እንዴ show me the ማሳይ እኮ ማትማቲክሱን ታሳያቸዋለህ ነው like አሁን ላመጣልህ የፈለኩት ማትማቲክሱን ማሳየት እስከቻል ፊቸሪስቲክ ነው ዞሮ ፊቸሪስቲክ ነው አይደለ ሪል እኮ አይደለ ፊቸሪስቲክ በግራቪቴሽናል ፊልድ በማግኔቲክ ታንሳፍ ፊቸር በቃ እንደዛ ነው ያስረዳኋቸው ሊሆን ይችላል ላይሆን ይችላል ግን በቃ ግራቪቲ እንደዚህ ነው ብያወራው and then አንተ ኤክስፕሌን ያረክበት ነው እነሱም እኮ እንደማይሆን ያውቁታል እኮ anyway ያንተ ቻሌንጅ መስጠት ነው አሁን ያለው እንደዚህ ነው ግን የሚቀጥለው እንዴት ይሆናል የሚለው ነውና አንዳንዴ በቃ እንደ እብድ ማሰብ ጥሩ ነው ፍሪ ሆነ በቃ ምን ሊሆን ይችላልና ሊሚትድ አይደለም አርኪቴክቸር like ምን አይነት ነው የምትወጂው አርት ኤንድ ሳይንስ ስለዚህ አርቱን ካመጣኸው ሳይንሱ የቱ ጋር ነው የሚለውን ደግሞ ማውራት መቻል አለብህ ማስረዳት መቻል አለብህ ነው እንጂ ማን ያዘዋል ግድ እንደዚህ አይነት ፕሮጀክት መስራት አለበት ከሆነ ከባድ ነው ይሰጣል እንደዛ እንደ አሳይመንት ይሆናል አይደል ሬዚደንሻል ላይ ስራ ሊሆን ይችላል like any apartment ይሁን ፕላዛዎች መስራት ትችላለህ ግን ወዩ ግን ያንተ ነው ግን እውነት ሃንስሊ ናውራ እኔ ብዙ የተበደሉ ተማሪዎችን ስለማቅ ዛሬ ይጀሻለሁ ማለት ተማሪዎቹ በጣም ይረዱኛል እውነት ግን ይሄን ጋፕ ግን አታዩም sometimes ተማሪዎች ጋር ለምሳሌ ደክሞ ሰርቶ ጥሩ
አንዳንዴ አስተማሪው ስላልተረዳው ኤፍ ሊሰጠው ይችላል እኔ አንድ ጓደኛ ነበርኛ አሁንም እኔ ትምህርቴን ሳጠና ከጎኔ ላፕቶፑን ይዞ የሚያጠና እና የጭንቀታቸው ጭንቀት ማለት ነው መምህራኖቹ በጣም የሚያጨናንቋቸው እና ላፕቶፕ ወደቀና ልጁም ወደቀ አብሮ ማለት ነው ወይኔ እኛ ላፕቶፕን አንስተን እኔ ላይ ምን አንተከቱ እኔ ላይ አለ ወይስ የለም ዲዛይን ፕሮጀክት ውስጥ ላይ ያለው ዲዛይን እኔ ላይ ከፈተ ሰራ መጣ እና ዛት ማች ነው የሚፈሩት ማለት ነው ያስጨንቃል ቀላል አይደለም እኔም ዩኒቨርሲቲ ላይ ስንማር የዲግሪ ስማር ማለት ነው ኦልሞስት 3 ቀን ምናምን ያነጋ ነው እንቅልፍ ሳንተኛ ከዛ ፕሬዘንቴሽን ጧት አለን ከዛ ያው ጓደኛችን ነው ጨረሰ ቀድሞን ሞስሊ ለሊት ሲሆን አብረን ነው ወደ ዶርም እንሄደው እንዲሸኙን ማለት ነው ከዛ በቃ ጨርሳችኋል ምናምን አለ ከዛ ሁላችንም ኦልሞስት ልንጨርስ ነው ግን አልጨረስንም እሱ ቀድሞን ጨረሰ ማለት ነው በቃ እዚህ ልጠብቃችሁ ምናምን አለና የነካካ ነው ላፕቶፑን እንደውም ፓስወርድ ምናምን ቀየረ እሺ ፓስወርድ ቀየረ ምናምን በቃ ጨረስን ሄድን ወደ ዶርም ተመልሰው መጣ ወደ ፕሬዘንቴሽን ማለት ነው ቢላው ፓስወርዱን ያ ማሰው እንቅልፉ ሳይተኛ ስለሆነ እንትን ያደረገው ልክ ተኝቶ ሲመጣ ምንም አይዲያው የለውም ምን ብሎ እንደቀየረው ምንም ያውቀው ጉዳይ የለም ሊትራሊ ማለት ነው ቀድሞን እኮ ነው የጨረሰው ኢማጂን ዝም ብሎ አርፎ ሄዶ ቢተኛ ይሻለው ነው ከዛ ደግሞ አገር ሰላም ነው ብሎ ሄዶ ትንሽ ተኝቶ ቁርስ በልተን ምናምን መተን ፕሬዘንቴሽን ይከፈት ቢባል አይከፈትምና ቀላል ምን አደረገ ከዛ አስፈቀደ በቃ አስፈቀደ እንትን አድርገው የሚከፍቱት ምናምን አሉ አይደል የአይቲ እንደዛ አስከፍቶ ምናምን ነው ከዛ በኋላ ፕሬዘንቴሽን ያደረገው ይመስለኛል እኔ ማስታወሰው አንዲት ልጅ ሰርታ ጨርሳ ድሮይንጓን ምናምን እና ኮካኮላ ጠባ ነበር you know what I'm saying like crazy ተማሪ ሆነ በጣም ከባድ ነው በጣም ከባድ አርኪቴክቶች በተለይ ትክክለኛ ትምህርት ዩኒቨርሲቲ ውስጥ አርኪቴክቸር ይመስለኛል ሌላው ዝም ብሎ ዋቴ ነው አርኪቴክቸር የሚማሩ ሰዎች ግን የኡነት ይታሻሉ እሱ ራሱም ስለሆነ ጥሩ ነው ስትወጣም እሱ ስለሆነ የሚጠብቅ I think architecture በጣም ያስተምራቸው it's good የሆነ ሲያስቀና ዲዛይን ሰርተው ሲሄዱ ፕሮጀክት ሰርተው ሲሄዱ ጁሪ ሁሉ ጊዜኛ በ5 አመት አንዴ ነው እንግዲህ ፕሬዘንቴሽን ያለው ግን አርክ የሚማሩ ልጆች ግን it's like every year የሆነ ፕሮጀክት አለ እና ኢንትረስቲንግ ነው በጣም ደስ ይላል ግን ልዩነቱ ምን ላይ ታየዋለህ መሰለህ አሁን እንደዛ አድካሚ ነው አይደል ግን እኔ በጣም ነበር የምወደው ለምን ይለያያል ላይክ ፈልገህ ነው የገባው የምር እኔ አርኪቴክቸር ባይደርሰኝ ዩኒቨርሲቲ ነው አልገባም ተፈትንሽ ምናምን ነው አዎ እኔ ባላልፍ አርኪቴክቸር እኔ ሌላ ትምህርት አልማርም ዩኒቨርሲቲ የመጣህበትን ባክግራውንድ ይወስናል ብዬ አስባለሁ ዝም ብለህ አርኪቴክቸር አንዳንዱ አርኪቴክቸር በጣም ጥሩ ትምህርት ነው ተብሎ ብቻ የሚገባ ሊኖር ይችላል ድሮይንግ ስለቻለ ብቻ የሚገባ አንዳንዱ ወይ ደግሞ ቤተሰብ ኢንፍሉዌንስ አድርጎትም ሊሆን ይችላል ጓደኛው ስለገባም ሊሆን ይችላል የሚገባውና የምር ፈልገው ከሆነ እኔ እንጃ እንደ አርኪቴክቸር በጣም ደስ የሚል ትምህርት ያለ አይመስለኝም even attachment ለሊት ሙሉ አብራ አድረ እየሳቅ እየተጫወት ሰርተ ከድካሙም ውጪ እነዚህ ነገሮችም አሉና እኔ እንጃ ልክ ግራጁዌት ሳደርግ በጣም ነበር ይናፈቀኝ እሱ ላይፍ ኦኬ ለዛ መምህር የሆንሽ ከዛ ያው መምህር የሆንኩት አንዳንዴ ደስ ይላል ላይ ሰው ማስተማር ደስ ይላል ከቻልክ ዕውቀትን ማካፈል ከተቻለ በጣም ደስ ይላል ከተማሪዎች ጋርሽ ግንኙነት እንዴት ነው እንደ ወጣት ነው አሁን ሳወራሽ በጣም ፍሬንድሊ ነሽ ቀደም አንዲት ወጣት ልጅም እየመከርሽ ነበር ኦፍ ካሜራ ምናምን you have this የሜንተርሺፕ ነገር አለ ግን እንዴት ነው ተማሪዎችሽ ጋር ያለው ነገር ፍሬንድሊ ነኝ ብዬ አስባለሁ ያው እነሱ ቢጽፉ ኦር ቢናገሩ ይሻላል ተማሪዎች ኮሜንት አድርገው ይሻላል ግን እኔ በጣም ስትሪክት አይነት አስተማሪ አይደለሁም ማስተማር ያለብኝ ነገር አስተምራለሁ ከዛ በተረፈ ግን በእነሱ ጫማ ላይ ደግሞ ረግጬ የማይበት መንገድም አለና እንጃ ከዚህ በተረፈ እነሱ ቢያወሩ ይሻላል ክሬዚ ዲዛይን ይዞ የመጣ ተማሪ አለ ምናምን ያስደነገጠሽ እኔ ሞስትሊ አሁን አዲስ አበባ ዩኒቨርሲቲ ያስተማርኩ ያለው ሶፍትዌር ላይ ነው የአርኪቴክቸር ሶፍትዌሮች ድራፍቲንግ አርኪካድ ምናምን ድራፍቲንግ ዲዛይን ላይ ሌሎች ናቸው ሌላ ዲፓርትመንት ናቸው ያሉት ግን ስቲል በዛም አሁን በሶፍትዌር ድሮ እኛ ስንማር ማለት ነው የምር ነው የምንማረው ሶፍትዌሩ የለህማ ኤክስፖዠሩ የለህም ከዛ በፊትና አስተማሪው ሲያስተምርህ ሀ ብሎ ነው ላይክ በዚህ ጋር አርኪካድ እንደዚህ ወደዚህ ወጣ ገብተህ ነው
ያሆኖቹ ኦሬዲ ተምረው ነው የሚመጡት ለኛ የሚያሳዩበት ጊዜም አለና በጣም አሁን ኤክስፖዠሩ በጣም ብዙ ነው ለሶፍትዌር በጣም ደስ ይላል ግቢያችሁ ደግሞ ደስ ይላል በጣም ራፍልሽ አራ በጣም ህንጻዎቹ ራሱ በጣም ነው የሚለየው በጣም I really enjoy ዛንድ ካፌ ያለ ወዳጅ ነበርሽኝ I used to go there እና በጣም ደስ ይላል ፕሬዘንሱ አንቺ ግን እኮ አንዳንዴ ወደ ኋላ ነው የመጣ ነው እንደ ሀገር አላለኝ በደርግ ወር ባይል ስላሴ ዘመን ቢኖር ግን the way ህንጻዎቹ የሚሰጡሽ ፊሊንግ ዛፎቹ ዶርሞቹ በጣም ነው ደስ የሚለው በእውነት እዛ ይመስል እንድለኛ ናቸው ዝም ብዬ ትምህርት ሳይኖረኝ ራሱ አንዳንዴ ሄዳለሁ በቃ እረፍት ይሰማሃል እዛ ስትሄድ ኢንቫይሮንመንቱ ደስ ይላል ውሰጂኝ በእናትሽ አንዳንዴ ደስ ይለኛል ቢሮ ቁጥሩ ስንት ነው ሸር አይ ላይክ ኢት በጣም ደስ ይላል በጣም ደስ ይላል እኛ ግቢ ደስ ይላል ቢዝነሱም ደግሞ ትሰሪያለሽ የራስሽ ዲዛይን ካምፓኒ አለሽ አሁን እንዴት ነው እሱ እስከድ ጥሩ ነው እኔ የእውነት የአርኪቴክቸር ካምፓኒ የዲዛይን ካምፓኒ ቢኖርኝ ብዬ አስባለሁ ስለምወድ ነው አሁን ለምን አይኖርም ታዲያ Okay, why not? Yeah, why not? Give me some advice. አብረን እንስራ ይቻላል በእውነት እጎበኝሻለሁ like ትልቅ ነው ድርጅትሽ or medium ነው እንዴት ነው ሚዲየም ነው ብንል ይሻላል አይደለ እና ትልቅ ዲዛይኖችን ሰራላችሁ አሰርታችኋል እንሰራለን ከኛ በላይ ትልቅ የሚሰራ ነገር ካለ ደግሞ ከሌላ ሰው ጋር ሆነን አብረን እንሰራለን ኮላብ እናደርጋለን እኛ ሀገር ግን አሁን ሳይ ብዙ ባለሀብት የአርኪቴክቸር ኮንሴፕት አልገባውም ብዙ ባለሀብት ለደንበኞቻቸው የሚያመች ሲታይ የሚያምር ደንበኛን የሚጋብዝ የማይከብድ የሚያስቀምጥ ሆቴል ከሆነ ቀለሙ ምን መሆን ያለበት ሆስፒታል ከሆነ ምንድነው መሆን ያለበት ፖሊስ ጣቢያ ከሆነ these things የሰውን ኮንሺየስነስ ኢንፍሉዌንስ ያደርጋሉና ባለሀብቱ የገባው አይመስለኝም ይሄን ጋፕ እንዴት ታየዋለሽ ያው ለሁሉም ፕሮሰስ አለው አይደለ እድገቱም ምኑም እያየኸው ስትሄድ ምን እንደሚያስፈልግህ ታውቃለህ በያስባለሁ አሁን ድሮ ኢንተርናሽናል ላይክ ኢንተሪየር ዲዛይን ተብሎ ሲታሰብ እንደ ዝም ብሎ ማሳመር የሆነ አንድ ተነስቶ ምንም ኢንተሪየር ዲዛይን ላይ ያልተማረ ሰው መጥቶ በዚህ ጋር አሁን በዚህ ጋር ቀለም ይሁን እዚህ ጋር ስዕል ይቀመጥ ብሎ ሊያስቀምጥ ይችላልና አሁን ግን የትምህርቱ አቅም የታወቀ ነው በያስባለሁ ኢቭን እንደ ያው ባለሀብት እንዳልከውም እርሰበርስ እንደ ኮምፒቲሽን የሚገባሉ አሁን የእንትና ጥሩ ከሆነ የኔም በዚህ በኩል ግን የሆነ ጊዜ ላይ ስፔሻሊ ኢንተርንሺፕ እየሰራው በጣም ነበር የሚገርመኝ ትልቅ ኦፊስ ነበር የምሰራውና ከዛ ይመጡና የሌላ ሰው ዲዛይን ይዘው መተው እቺን እንደምንም እዚህ ጋር ፊት አድርጓት ይላሉ የራሳቸው ላይ ሶ እንደዛ ሲሆን ያው የራስ ዲዛይን ለመስራትም በጣም ከባድ ነው ግን አሁን ጥሩ ነው ብዬ አስባለሁ ምንድነው አሁን ለምሳሌ ላይክ እኔ የወደድኩት ሙያው አርት ስለሆነ ነው ጓደኛዬ ለምሳሌ መዚህ 3ኛ ፕሮጀክት ይመስለኛል ላይክ ሚክስድ ዲዛይን ምን አላቀም ብቻ ግን ኮንሴፕቱ ሰዓት ነው እና ከላይ ስታዩ ሰዓት ነው የሚመስለው በእያንዳንዱ ዲዛይን ውስጥ የጊዜን ዋጋ ያስረዳል ስለዚህ አሁን ብር ያላችሁ ሰዎች ካላችሁ ካምፓኒው ጋር ሄዳችሁ እናንተ በምትወዱት ስታይል ቤታችሁን ዲዛይን ማስደረግ ገንዘብ አላችሁ አይደለ ቤታችሁ ሊፈጥርላችሁ የሚፈልገውን ስሜት ኮንሴፕት አለው ራሱ እናታችሁን እንዲያስታውስላችሁ የምትፈልጉት ሩም ሊኖር ይችላል የጸሎት ቤታችሁ ሊሆን ይችላል ተፈጥሮ ልትወዱት ይችላልላችሁ የሆነ ሂስትሪ ሊሆን ይችላል የምታደንቁት ሊሆን ይችላል በዛ ኮንሴፕት ሄዳችሁ አብቃቅተህልኝ እንደምንም አድርገህልኝ ባለኛ አቅም ስራልኝ ነው የምትሉት እንጂ የበቀለም ቤት አይታችሁ ይሄን ቤት ራሱን ካላችሁ what የኛው ሰው ደግሞ ሩም ይወዳል በጣም ይገርመኛል እውነት የሆነ ማለት ትልቅ ቤት ምናምን ሲሰራው በቃ እዚች ጋር እንደዚህ አድርገሽ ሩም ቢወጣ የሚልበት በቃ ማለት የሆነ መዝጋት የሆነ ቤቶችን የተዘጉ ቤቶች ግን አሁን በጣም እየተቀየረ ነው ዝም ብሎ የድሮ ነው እንጂ ማለት አሁን በደንብ እየተቀየረ ነው የባል ክላይንት መጥቶ ምናምን በቃ ታስረዳዋል አሁን ሶፍትዌሮችን በደንብ ስላሉ በቃ በደንብ ሪያሊቲውን ታሳየዋለህ እዚህ ጋር እንደዚህ ከሆነ ያው ድሮ ሶፍትዌሮቹም እንዳሁን በደንብ ዲቨሎፕድ አይደሉም አሁን እኮ ኦልሞስት እየኖርክበት እንደሆነ ነው የምታየውና ወደ 3D ዲዛይኑ ወደ 3D ዲዛይን ስታመጣው ኢማጂን ያደርጉት ለያዩታል everything እዚህ ጋር ቁጭ ብለህ የምታየውን ማሳየት ትችላለህ እንደዛ ስለሆነ አሁን ኢዚ የሆነ ነው በያስባለሁ ለክሊያንቱም ለማስረዳት ግን sometimes like አንቺ ጥሩ ዲዛይን አድርገሽ ዲዛይኑን የሚያወርድ ሲቪል ኢንጂነር ወይ ማቴማቲሻን የሆነ ነገር ያስፈልጋል ማቴሪያሉ ራሱ እሱ ራሱ ችግር አይሆንም ያለሽ ኢትዮጵያ ውስጥ አንድ አርኪቴክት ፍሪሊ ዲዛይን እንዳያደርግ ይገድባል ፋይናንሻሊ ይገድባል እውቀት ብቻም ሳይሆን እውቀት በጣም እውቀት ያላቸው ሲቪል ኢንጂነሮች አሉ ግን
ፋይናንሻሊም በዛ ልክ ላይ እንደዚህ ካንትሊቨር አድርጌው ይሄን ያህል ሚሊዮን ይጨርሳል ወይ ደግሞ ሳይኖረው ይሄን ያህል ይቀንሳል ካልከው የሚቀንሰውን ነው የምትሰራው እንደ ኢኮኖሚካሊ ማለት ነው እንደ ሀገርም ብዙ ጊዜ ሌክዠሪ ነገር አይደለም ሌክዠሪ ነገር ያው ከባድ ነው ዝም ብሎ ውጪ እንደምናያቸው በዚህ ጋር ተንሳፎ ወደዚህ ተንጠጥሎ ብለህ ለመስራትም ፋይናንሻሊም ሊሚት ያደርጋል ብዬ አስባለሁ ዓለም ላይ የትኛው አርክቴክት በጣም ይመችሻል ዛሃዲድ አሁን የለችም ሞታለች የወፍ ጎጆ ምን አይነት ዲዛይን ያደርገችው አነት እሷ ማሰራው ነገር የለም የምታየው ላይክ ስታየው የሚቆም አይመስልም ግን እንደምንም ይቆማል ተፈጥሮ አትረዳም ይባላል ግን እሷ ሞር ዲዛይኗ ድርቅ ያለ ነገር ነው ይባላል ስለሷ በኔ አፍ ኤክስፕሌን ለማድረግ ራሱ ይከብዳል ሪሊ የምታይበት ዲቴይል በጣም ሩቅ ነው እና እንጃ በኔ አፍ ራሱ ላነሳት በጣም ይከብደኛል እንደዛ ዝም ብሎ ሰው እንደሚለው ድርቅ ያለ ነው ተፈጥሮና አታውቅም ምናምን ብለህ ራሱ የምትለው ነገር አይደለም በጣም ሩቅ ነው ላይክ ኢቭን ደስል ሲቀመጡ እኮ የሚቆም አይመስልም እሱ ማቴማቲክስ በጣም ጎበዝ ናት በጣም she's good really good in mathematics መጀመሪያ ስትሰራ I think train station bus station ነበር የሰራችውና ላይክ ሲታይ እንደሚቆምም አይደለም የሰራችው ግን ፋይናሊ ስታሳያቸው ግን ከዛ በኋላ በጣም ብዙ ኤክስፖዠር ነበራት ቢዩጅ ካምፓኒ ነበራት በጣም ብዙ ነገር በጣም ብዙ ነው የሰራችው መጀመሪያ በጣም በትንሽ ነው የጀመረችው ከዛ ግን በቃ ስራዋ ራሱ ኤክስፕሌን አደረጋላት ትቀጥላለች እና አንዳንዴ ሊሚት አለመኖር ላይክ ለራስ ሊሚትድ አለመሆን በሷ ታየዋለህ ሊሚትድ መሆን የለብንም ኤኒቲንግ ለኤኒ ስራ ለአርኪቴክቸር ብቻ ሳይሆን በቃ ሊሚት አለመስጠት ለምትፈልገው ኤኒ ድሪም ሆኖ መስራት ለምትፈልገው ነገር ሊሚት ባይኖር በቃ የራስ የምትለው ባውንደሪ እኮ ይኖርሃል ግን የሆነ ግን መድረስ የምትችልበት መድረስ የምትፈልገው ቦታ መድረስ እንደምትችል ካወቅ ደረሳለህ ፍራንክ ጌሪስ ይመችሻል yes it's good የድሮዎቹ ብታይ በቃ በጣም ብዙ የየራሳቸው ኳሊቲ የየራሳቸው ወይ ስላላቸው ከአንዱ የምትወስደው ሌላ ነገር አለ ከአንዱ የምትወስደው ሌላ ነገር አለ ሶ ብዙም ሊሚትድ አላረግም ራሴን ከአንዱ ጥሩ የሚሆነውን ነገር ወስዳለሁ ከዛኛውም እንደዛው ኢትዮጵያ ውስጥ who's the best architect ላንቺ ፋሲል ነው ራሄል ነች አንድ ደግሞ አለ ላይክ በጣም አሉ እኮ አይደል በጣም ብዙ ናቸው በጣም ወደ ዩኒቨርሲቲ ናና ታያቸዋለህ እዛ አሉ ኦኬ እናንተ ካምፓስ አሉ ያስተምራሉ እነ ፋሲል ምናምን እኮ እድለኛ ተማሪዎች አሉ በእነሱ የሚማሩ ባለፈው ራሄል ለምሳሌ አግኝቻት ነበር አርባ ምንጭ ከውጭ ሀገር ዩኒቨርሲቲ ተማሪዎችን ይዛ መጣ ገበታ ለትውልድ ፕሮጀክት አለ እያስተማረቻቸው ነበር እና ቀርብ ያሉቻት አለው ይገርማል ዕውቀታቸው በጣም ነው የሚገርመው እና አርኪቴክቶች ለምሳሌ ዱባይን ብትመለከቺ ቦስተንን ዲዛይን ያደረገው ሰው አለ አርኪቴክት ነው እና ትልልቅ ህንጻዎችን በማቆም ያምናል እና የዱባዩ የንጉሱ ሄ መሐመድ አልማክቱም ይባል ሰው ያለ ያሁኑ ገቨርነር ማለት ነውና እዛ አሜሪካን ሀገር ነው አይቶ በጣም ኢንፍሉዌንስድ ይሆኑ ትልልቅ ህንጻዎችን ነው የሚያቆመው የአርኪቴክት so why not in Dubai ለምን ያን ነገር ዱባይ እናመጣም ብሎ ነው እንግዲህ አሁን የምታዩ ትልቁ ኢንፍሉዌንስ አረብ ሀገር የምንለው ዛፍ አይደለም ተራራ አይደለም ውሃ አይደለም ኳታር የአርኪቴክቶች ውጤት ነው እነሱ ናቸው ከተማውን እንደዚህ የሚዘውሩት እነሱ ናቸው የሚገነቡት እነሱ ናቸው የሆነ ፒክቸር የሚሰጡትና I think እኛ ሀገርም ያስፈልጋል በቃ ይሄ ያስፈልጋል ዋጋቸው መታወቅ አለበት ባለሀብት መንግስት ሊረዳቸው ይገባል ሰዎች እዚህ ሀገር ሲመጡ አርኪቴክቸሩ የኛን ባህል የኛን እሴት የኛን ማንነት የሚገልጽ ፊሊንግ የሚሰጥ መሆን አለበት there should be የሆነ ስታንዳርድ I know መንግስት የሆነ ስታንዳርድ እያወጣ ነው ይባላል ግን ከዛም በላይ ዋጋው በጣም ትልቅ ኮንሺየስ ዲዛይን ስለሚያደርግ ቢያስቡበት ጥሩ ነው ብዬ ነው የማስበው አሁን ደህና ይሆናል ብዬ አስባለሁ like እንደ ላንድስኬፕ አርኪቴክቸርም እንደ ኢንተሪየር ዲዛይንም ስታያቸው አሁን ከድሮ የተሻለ ቦታ እየተሰጠው ነው ብዬ ነው የማስበውና ለሁሉም ፕሮሰስ አለው እንደ ልጅ አይደለ ያደገ የሚሄደው ተስፋ ማድረግ ነው እንደሚያድጋው ያድጋል ግን ብር ያስገኛል እንደው ለሚጀምሩ ተማሪዎችም እንደው አርኪቴክቸር ኢንዱስትሪው if you call it ጥሩ ገቢ ያለው ጥሩ ነው ምንድነው ሁሌ ስትጀምረው ላይሆን ይችላል ብሩን የምታገኘው ስትጀምረው ገና ኤክስፒሪየንስ ያስፈልጋል ተቀጥረህ ስትሰራ ያን ያህል ላይ ከፈል ይችላል ከዛ በኋላ ግን ያው እግርህን ረግጠህ የራስን መስራት ስትጀምር ጥሩ ነው የአእምሮ ስራ ስለሆነ ደግሞ ዋይድ ነው አርኪቴክቸር ስለተማርክ ብቻ
አርክቴክቸር ኢንቫይሮንመንት ላይ ብቻ ትሰራለህ ማለት አይደለም እኔ ብዙ አርክቴክቶች አውቃለሁ አርክቴክት ሆነው ግን ሌላ ነገር የሚሰሩ ላይክ አሁን ቱባ ዲዛይን የሰፌድ ምናምን የምትሰራ ልጅ በጣም አደንቃታለሁ እና አርክቴክት ናት እና ሰፌድ ላይክ የኢትዮጵያ ባህል ነው ሰፌድ ከዛ ግን ወደ ዲዛይን ቀይራው በጣም ብዙ የምትሰራቸው ነገሮች አሉና አርክቴክቸር እኔ በጣም የምወደው ዋይድ ስለሆነ እንደ ትምህርት ትማረዋለህ አርክቴክቸር ከዛ ግን ወደ ራስህ መንገድ ማምጣት ትችላለህና በዛም ስታክ እንዳያረጉ እመክራቸዋለሁ ላይክ ታናናሾቼ አርክቴክቸር ላይክ አርክቴክት ሲሆኑ ግድ ተቀጥሮ መስራት አለባቸው ማለት አይደለም ቤዚክ ዲዛይን ተብሎ እኮ እንማራለን ገና ስንገባ ቤዚክ ዲዛይን ምናምን ተብሎ ትናንሽ ነገሮችን ዲዛይን ታደርጋለህ ምናምንና እነሱም ወደ ራሳችን ካመጣናቸው እንደ ቢዝነስ ዲዛይን ማድረግ ይችላሉ ኤኒቲንግ ፈርኒቸር ዲዛይን ማድረግ ይችላሉ ብዙ ነገር አለ that's why I like it በጣም ዋይድ ነው ሶፋ እንዳልሽው ዲዛይነሮች አሉ ልብስ እኔ ብዙ አውቃለሁ አንዳንዶቹ በጣም ስማርት ናቸው በቃ ወዲያው ልክ ግራጁዌት እንዳደረጉ ሌላ ከሱ ጋር የሚመሳሰል የዲዛይን የአርት ነገር ያለበትን ወደዛ ይገባሉና ክሬቲቪቲ ስለሆነ ሙዚቃ አሁን ይሄ የራሱ አርክቴክቸር አለው አይደለ የራሱ አለው ዲዛይኑ አራት ማዕዘን ቢሆን ክብ ቢሆን ስፔሱን ምን ያህል ይዘዋል ክብደቱ something it has look ደስ ይላል it's free I think ለነፍስሽ የሆነ ነፍስሽን የሚያለመልም ነገር ነው ለብር ብለሽ የምትሰሪ ሳይሆን something solution የሚያለመልማት የሆነ I don't know የሆነ ሩም ስትገቢ it changes you know የሆነ ኮፊ ሾፕ አለ ሲሄድ literally it changes me አንዳንድ ቤቶችን ዝም ብዬ ኢንተርኔት ላይ አይቼ እላለሁ ፎቶአቸው እኮ ነው ትላለህ ያ አንደርስታንድ አንዱ በቃ አሁን የናንተ ዩኒቨርሲቲ ሲሄድ ያን አይቼ አለመደሰት አልችልም I'm conscious they communicate me story ያላቸው ሰዎች ይነግሩኛል ምን ያህል አርክቴክቱ ተጣበው እንደሰራቸው ይናገራሉ ዝም ብሎ የተሰሩ ነገሮች አሉ የራሳቸው የሆነ ኮንሺየስነስ አለ ራዲት የሚያደርጉት ኤነርጂ አለ ግን አርክቴክቸር እኔ ማለት ለታናናሾቼ ነው መናገር የምችለውና በጣም ዋይድ ነው ስታክ ማድረግ ላይ አንዳንዶቹ አሁን እኮ ግራጁዌት አድርገው ቁጭ የሚሉ ተማሪዎች ሰዎች በጣም ብዙ ናቸው ምክንያቱም መቀጠርን ብቻ ከሆነ ያሰብከው አርክቴክቸር እንደዛ ነው ብዬ አላስብም በጣም ዋይድ ነው እንዳልነው ሰፌድን እንኳን ወደ አርክቴክቸር አገናኝተው መስራት ከተቻለ ብዙ ነገር መስራት ይችላል አክቲንግ ላይም አለሽ እየሞከርኩ ነው አሁን really እየሞከርኩ ነው ወይስ ጠልቀሽ ገብተሻል ገና አንድ ነው አይሰራው ጠልቅ ገብቻለሁ ለማለት ብዙ ነበርሽ ለብዙ ጊዜ አዎ በጣም ብዙ አመት ግን አንዳንዴ ላይፍህ ደግሞ የሚወስደህ መንገድ አለ እንጂ በጣም ነበር የምፈልገው እንደውም ግራጁዌት አድርጌ በቃ ለመስራት ምናምን ነበር ፕላን ነበረኝ ግን አልተሳካም ግን ተስፋ አልቆርጥም እኔ የምፈልገው ነገር ከሆነ ምንም ያህል እድሜ ወሰደኝ ማድረግ አይቀርም ስለዚህ አሁን ቅርብ ጊዜ ነው ያደረኩት እየሰራሁት የቤቴ ጉድ የሚል ድራማ ነው ዲኤስቲቪ ላይ እየታየ ነው አቦል ቲቪ አሁንም እየታየ ነው ማክሰኞ 3 ሰዓት ላይ ይታያል ማታ እንደውም ብታዩ ይሻላል ሌላ ካራክተር ስለሆነ እቺኛውን ሴት አታገኛትም እዛ ሁለት ገጸ ባህሪ ነው ያለኝ አንዱ ገጸ ባህሪ ላይ እንደ ወንድ ሆኜ ነው የምሰራው ታዩ ጥሩ ነው ማለት ለዛ ነው ላይክ እንደዚህ እንደ ሴት ምናምን ሆኜ እዚህ አይተኛል እዛ ደግሞ ስታይ እንደ ወንድ በጽም ተሰርቶልኝ ኮፍያ ምናምን ተደርጎ ነው ሙሉ ፊልም እንደ ወንድ ነሽ አይ ሙሉ ፊልም ላይ ሳይሆን አይዲያው ምንድነው ሴት ናት ላይክ እናት ናት እና ልጇን ለማሳደግ ባለቤቷ ስለሞተ ልጇን ለማሳደግ ትቸገርና ኤኒ ቦታ ላይ የገባች ስትሰራ በጣም ቆንጆ ስለሆነች ያስቸግሯታል ላይክ ሴትነቷን ሊጠቀሙ ይፈልጋሉ ስለዚህ እንደዛ ስለሆነ እሷ ደግሞ ክብሯን አሳልፋ መስጠት አትፈልግም እንደ ወንድ ሆና ተደብቃ ነው ዘበኝነት የምትቀጠር ስለዚህ ከቤቱ ውጪ ስትሆን ሴት ናት ወደ ቤት ውስጥ ገባ ወንድ ናት ስለዚህ ሁለት ገጸ ባህሪ ነው that's incredible like difference አለው ለምሳሌ ሞዴሊንግ አርክቴክቸር then እዚህ ጋር ትወናውስ እንትስታደርጊው የሚያመሳስል ነገር አላቸው የሚያለያይ ነገርም አላቸው አሁን ማለት ሞዴሊንግ ስትል አሁን የሆነ ስቴጅ ላይ ነህ ወካርገህ መመለስ ሊሆን ይችላል አርክቴክቸር ደግሞ የራስህ ውስጥ ያለውን ሰምተ የክሊያንቱንም ሰምተ ወርዶ የሚታይ ነገር ነው የምትሰራው ወደ አርት ደግሞ ስትመጣ ላይክ ያልሆንከውን ነገር መሆን ነው ሊትራሊ ያልሆንከውን ነው የምትሆነው ምንም በጣም ረጋል ያለች ሴት ሆና ነይ ቅሌታም ሴት ሁኚ ብትባል በጣም
ሊትራሊ የተለያየ ነገር ነው እንደ ሴት በጣም የምትሽኮረመም ምናምን ሴት ሆና ነይ ወንድ ሆነሽ ስሪ ሲባል ያልሆንከውን መሆን ነው ሆነ መታየት እና አክቲንግ ላይ እኔ ብዙ ማውራት አልችልም ገና መጀመሪ ነው ግን ቀላል ስራ አይደለም ሌናርዶ ዲካፕሪዮ ታውቂያለሽ ታይታኒክን የተወነው and he said acting አለ አክት ማድረግ literally የሆነ ነገር ነው የምትሆነው imagine you can act like a billionaire you are a billionaire that's true though you be yeah so ትሆኛለሽ ማለት ነው እውነት ነው እኔ አሁን መጀመሪያ ላይ ስሄድ ማለት ነው ለካስቲንግ ስሄድ አጋጣሚ ሆኖ ዝም ብዬ ጂንስ ሱሪ ነው የለበስኩት and then ቲሸርት እንደዛ ነው የሚያስደስተኝ መልበስ anyway እንደዚህ ጥንቅቅ ብዬ ምናምን አልወድም ናቹራሊም እና የሆነ ሰፊ ጂንስ ሱሪ እና ቲሸርት ነበር የለበስኩት ከዛ ሸራ ጫማ አድርጌያለሁ ካስቲንግ ምናምን ብለው ደወሉልኝ ከዛ like 8 ሰዓት ላይ ትቻለሽ ወይ ምናምን ሲለኝ አልቻልኩም ነበር ከዛ ስንት ሰዓት ትቻለሽ አሁን ነይ አለኝ ኢማጂን ማለት ብዙ አመት ነው ህልሙ የነበረውና ዝም ብሎ አሁን ነይ የሚለኝ አልመሰለኝ ማለት like ነይ ኦኬ ከዛ ሄድኩኝ ገባው በጣም ነበር ነርቨስ የሆንኩት ማለት አንደኛ በጣም ብዙ ጊዜ ፈልጌዋለሁ ስለዚህ የምር ሊሆን ነው ወይ የሚለውም ጥያቄ አለ ከዛ ደግሞ ሄጄም እንደመመልስ አላቅ ምን ማለት ካስቲንግ ላይ ሲሆን ምንድነው የሚጠይቁኝ ምንድነው ማረገው ማቆ ጉዳይ የለኝም ከዛ ሄድኩኝ እንሲያወሩኝ በጣም ደስ ይል ነበር በቃ ቀለል ያለ ነው አወራን ምናምን ወንድ ሆኜ ልሰራ እንደታሰበን ያላቅ በቃ ሄድኩኝ ወጣው ለካ እነሱ ያዩበት መንገድ ደግሞ ኦሬዲ አለባበስም እንደዛ ነው እንደ ወንድ ነው almost የለበስኩት የነበረውና I think በቃ እነሱ በራሳቸው መንገድ ደግሞ ሲያዩት ወደ ወንድ ለመቀየር መልኬም ቅርብ ነው መሰለኝ no you are alpha alpha male እና female ባላል አይደል you like አደርገዋለሁ የሚመፈስ አይለሽና እና መጀመሪያ በቃ የሚከብደኝ መስሎኝ ነበር ከዛ ግን ድምጼ ለማጎርነን ከመሞከሪ የተነሳ ማለት ነው መመለስ አቅቶኝ ነበር ድምጼ ከዛ ግን ቀላል አልነበረም ይወጣል ይገባል ድምጼ ስለዚህ ያው እነሱ የሚያስተካክሉበት መንገድ ነበር የተስተካከለበት አለ you see to that level ሄደሻል ማለት ያ በጣም consciousness-ሽን ይቀይራል ማለት ነው በጣም እና ኢትዮጵያ ውስጥ ብዙ ያን አንዱ የሚታሙት ተዋናዮቻችን ሁሉም ላይ አንድ አይነት ገጸ ባህሪ ይዘው ነው የሚተውኑት ግን እኔ እድለኛ ነኝ ይዘው ነው የሚተውኑት ግን እኔ እድለኛ ነኝ እውነት በሌላ ገጸ ባህሪ መጀመሪ በጣም ምክንያቱም ምን መሰለህ ገኒ ራሷ ገኒ ከሆነች እዛ ላይ የምትገባው እኔ እንጃ ብዙም የሚያስደስተኝ አይመስለኝም አሁንም ከዚህ በኋላ ብሰራ ሌላ ካራክተር ቢሰጥህና የምር ቻሌንጁን ፊል ብታረጋው ማለት ወንድ መሆን ቀላል አይደለም ደወይ ምን ቀመጠው ምን በላው ምን ናወራው የተለያየ ነውና እነሱ ሁሉ ማጥናት ነበረብኝ like ሲቀመጡ እንዴት ነው የሚቀመጡት ወንዶች እንዴት ነው አክት የሚያደርጉት እንደዚህ ሲሄዱ ወከስ ያደርጉ everything ማየት ነበረብኝና ለማመጃለሽ አዎ everything ነበር like passive ማድረግ ከሰው observe ማድረግ አለብኝ ምናምን እና በጣም ነበር የወደድኩት ከዛ ደግሞ በአጭር ጊዜ ሙሉ ተከታታይ ድራማ ነውና ሙሉን ማለቅ ነበረብኝ እና እኔ እንጃ በጣም ከባድ ነበር ስንት ኤፒሶድ ነበር 13 ኤፒሶድ ነው ገና አላለቀም አሁንም እየታየ ነው ስንት ደቂቃ ማለት ነው አደቃ አካባቢ ነው የሚታየው የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ህይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ ውጭ ሀገር የምትገኙ ኢትዮጵያ ለሚገኙ ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ህይወታቸው እንዲቀየር እርዷቸው በ0987 2090 ደውላችሁ ተመስገቡ ያለን ቦታ ውስን ነው እዚሁ አዲስ አበባ ነው የተቀረጸው አዎ እዚሁ አዲስ አበባ ነው የተቀረጸው ግን እኔ እድለኛ ነኝ ማለት ዳይሬክተሮቼም በደም ይሄ ደከመኝ የማይሉ ሰዎች የሉ አልመጣልኝም ካልኳቸው 10 ያስደግሙኛል በቃ አልመጣልኝ የሆነ ነገር እኮ ቅር አለችኝ ምናምን ካልኩኝ ለኔ ሙሉ ነው ይለኛል ግን ሙሉ ካልመሰለሽ መልሰስ እንድገመው ይለኛል እና እኔ በጣም እድለኛ ነበርኩኝ እነሱ ጋር የመጀመሪያ ድራማዬን ሰራ ማለት ነውና እኔ እንጃ አንዳንዴ ከፈጣሪ ሲመጣ እንደዛ ነው በደንብ ጋይድ ተደርገህ እንዲሰራም ይሆናል ሁሉም የፈለኩትን አልቀረኝም ይሄ ነበር የምትፈልጊው ሁሉም ማለት የሞዴሊንግ ላይም የራሴን ሰርቼ ሰዎችን ያበቃው ነው የአክቲንግ ላይም አለው አርኪቴክቸር በትምህርት ላንድስኬፕ አርኪቴክቸር ላይ ነው ማስተርሴንም የሰራሁት ተመስገን ነው አግብተሻል
አዎ አግብቻለሁ 2 ልጆች አሉኝ really Yeah. wow ስንት ዓመት በትዳር almost 10 ዓመት Jesus አትመስይ አመስልም ማለት ስንት ዓመት ልጅ የመጀመሪያ ልጅ ስንት ዓመት 7 ዓመት ሊሞላት ነው 6 ዓመት እናት ሆነሽ ሚስት ሆነሽ አርኪቴክት ሆነሽ ዩኒቨርሲቲ አስተማሪ ሆነሽ ይሄን ሁላ ማድረግ እንዴት ነው አንድ የምታደርጊው እንግዲህ ማመን የምትፈልገው አንተ መስራት የምትፈልገው ነገር ካመንክበት ማለት እኔ አሁን አራስ ሆኜ 1 ሳምንት ነው የተኛሁት ሊትራሊ 1 ሳምንት you know why የሚስ ወርልድ ኢትዮጵያ ማዘጋጀት ነበረብኝ 2018 ላይ ማለት ነው ልክ like እርጉዝ ሆኜ ነው ፕሮግራሙ ሲዘጋጅ የነበረው ልክ ውድድሩ ለመዘጋጀት ሳምንት ሲቀረው ወለድኩኝ እሺ ስለዚህ በሳምንት ነው የተነሳሁት ልጅሽን አስቀምጠሻል you're strong በጣም ከባድ ነበረ ግን እንደዛ ነው የሆነው ስለዚህ ሳክሪፋይስ የምታረጋቸው ነገሮች አሉ ግን ማረግ ከፈለክ ታረጋቸዋለህ like ከየት አመጣሽ ይሄን ሞቲቬሽን አሁን ለምሳሌ ትናንት ኮነሮች ጋር ያወራው እኔ አርግዤ እኔ አንድ ወደ አፓርትመንት ውስጥ እንኳን መውለድ አልፈልግም በቃ ያኔ ሆርሞን አለብኝ ያነጫነጨኛል ምናምን ሰዎች ይላሉ so like what is the motivation I mean ወልሽ በሳምንቱ ተነስተሽ ወደ ስራ መሄድ ማለት a sheer load of energy ይጠይቃል አይደለ ከየት አመጣሽው ምንድነው የሚያነቃቃሽ ምንድነው የሚያነሳሳሽ እኔ ምንም ነገር ያቅተኛል ብዬ አላስብም ኢቭን ትምህርት ቤት ሆኜ እኮ ይሄው የሞዴሊንጉም ነበር እዛ ማራለው ወደዚህ መጣለው ወደ ውጪ መሄድኩበት ጊዜ አለ ትምህርት ቤት ሆኜ ስቲል ትምህርቴን ግን ሉዝ አላደረኩኝም እና እኔ ምን ብያምናለው ያለሁበት ቦታ ላይ ነው የምሆነው አሁን እናት ከሆንኩኝ የምር እናት ነኝ ስለዚህ 100% እዛው ላይ ነኝ ስራ ላይም ከሆንኩኝ 100% ስራ ላይ ነኝ ሶ እነዚህ ነገሮች ኮንሰንትሬት አድርጋ የምትፈልግበት ደረጃ ላይ ለመድረስ ያግዛሉ ብዬ አስባለሁ like አሁን አራስ ሆኜ 7 ቀን ላይ ስወጣ አልከበደኝም ማለት አይደለም ሊትራሊ ወገቤ በጣም ሸክ ያደርግ ነበር የዛን ቀን ቆሜ እዛ ስውል ማለት ነውና ግን ምን አልኩኝ ይሄ ቀን ያልፋል anyway ጥሩ ቀንም ያልፋል መጥፎ ቀንም ያልፋል ሁለቱም ያልፋሉ ስለዚህ መጥፎ ቀኑን አሳልፈህ ጥሩን ቢመጣልህ ይሻላል ወይስ ያኛውን ፈርተህ ብትቀመጥ ይሻላል እና ብዙ ጊዜ እኔ ሊሚት አላረግም ራሴን ይቻልኩትን ያህል እሞክራለሁ እነሱ ነገሮች በደንብ ያግዙኛል ብዬ አስባለሁ ግን እንደ ሴትም እናቴ በጣም ጠንካራ ሴት ናት like 12 ነን ቤት 12 ልጆች so 12 ልጅ ስታሳድግ ማለት እኔ አባቴ ቢዝነስ ቤት ደርሰን ማድረግ ለሁሉም አቴንሽን ለሁሉም ምግብ ከዛ ደግሞ እዛው በጣም ቅርብ ስንተኛ ልጅ ነበርሽ አንቺ 11ኛ ልጅ ነኝ አቆጣሽ የመጨረሻ ሴት ልጅ ነኝ እና ኢንፋክት እንደዚህ ስለአሁን የሴት ስራ ላይ በጣም ሰነፍ ነኝ እሱን አውቀውና ዳይሬክተሩ በጣም ግሬት ነው የወንድ ገጸ ባህሪ ይሰጣል ይስ ዳይሬክተር ስማርት ሴት ስትሆን እነሱ ይሸፍኑልኛል ያንኳኩ የሰጡኝ ጣት ነው ስበላይ ነበር አባቴ በልጅነቴ የሞተው እኔ ኦልሞስት አላስታውሰውም ሶ እናቴ በጣም ጠንካራ ናት እንደዚህ አርጋ ስታሳድገኝ ትምህርት ፈልግ ምንም የጎደለኝ ነገር የለም ተምሬ ነው ተርፏት ላይሆን ይችላል ግን ጥንካሬዋን ታየዋለህ 12 ልጅ ይዛ ብቻዋን ይሁላ መንገድ ስትመጣ የድሮኮ ስራ ይሰራሉ እንደ ሲጀመር ቤት ውስጥ ሆነው ባላቸው እኮ ነው አይደለ የውጪውን የሚሰራውና ልክ ባሏ ሲሞት ጊዜ ለሷን እንጃ በጣም የጨለመባት ይመስለኛል የውጪው ጋር ለመተዋወቅ በጣም ከባድ ነው ግን ያው አባቴ ጥሩ ስራ ነበር የሚሰራው ነበርዋት ቤቶች ነበርዋት ምናምን ግን ቢሆንም ማኔጅ ማድረጉ ለሷ ከባድ ነበር ብዬ አስባለሁ እንደ እናት ምንድነው የምትሰራው የውጪውን ምንም አትሰራም የቤቱን ግን ከሁሉም በላይ ከባዱን ስራ ነበር የምትሰራው ትልቁ ነገር እሱ ነው ማለት እኔ ከስራ ሁሉ መከፈል ያለበት ምንድነው ብትለኝ እናትነት ነው እናትነት በጣም ከባድ ስራ ነው ማለት የሆነ በጣም እንኳን ያዘንክበት ማልቀስ ያለበት ሰዓት እንኳን ቢኖር ስሜትህን አውጥተህ እኮ ማልቀስ አትችልም ልጆችህን ማየት አለበት አይንህን እንደዚህ ጠርገህ ነው ወደ ልጆችህ ጋር የምትመለሰውና ራስህን መስማት የምታቆምበት ጊዜ ነው ብዬ አስባለሁ ልጆችህን ለማሳደግ ራስህን የምትፈልገውን ነገር ጥለህ ነው ልጆችህን የምታሳድገው እና ከሁሉም ስራ ላይ ምኑ ይከፈል ብትለኝ እናትነት ነው የሚከፈለው እንደ ሰው ግን እናትሽ ምን ትሰራለች ስትለኝ አሁን ዝም አልኩኝ ምክንያቱም የውጪውን የምትሰራውን እኔ ያን ያህል አላውቅም ግን ይሄን ነገር አሁን የዘንድሮ እናቶች ይገባቸዋል እና ማህበረሰቡ ሲረዳዋል ወይ ልጅ ማሳደግ በጣም 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 ከባድ የተከበረ ውድ ነገር ነው እንደ ስራ እናያዋለን ወይ አሁን ለምሳሌ የሙሉ ጊዜ እናት ለመሆን ምን ያህል ነው ወጣቶች የሚፈልጉት ልጅን ማሳደግ
ከልጅ ጋር ጊዜ ማሳለፍ ልጅን ይዞ ቤተክርስቲያን ትምህርት ቤት መውሰድ መቅጣት መምከር ማለት ትልቅ ነገር ይመስለኛል ግን ዱ ዩ ቲንክ የሚረዱት ይመስልሻል ብዬ አስባለሁ ምክንያቱም እናትነት ተፈጥሮ ነው ዝም ብሎ የሚመጣ ነገር አይደለም ተፈጥሮ ነው ማለት እኔ አሁን ልጆችን ይዤ ውጪ የወጣሁበት ጊዜ አለና ኢማጂን ላይክ አንዳንዴ ጠዋት ተነስቼ እስከ ግማሽ ሌሊት ድረስ ምንም ሳልቀመጥ ሙሉበት ጊዜ ነበር ላይክ እነሱን ይነሳሉ ቁርስ ታበላለህ ትምህርት ቤት ይባላል ከዛ የቤቱን ስራ ትጨርሳለህ እንደን ይመጣሉ እነሱን ቴክ ኬር ማድረግ አለብህ ውጪ ይዛቸው ተወጣለህ ይመጣሉ ታስተኛለህ ምናምን ስትል ሙሉ ቀኑን ምንም ሳታርፍ ላይክ ወገብ ይሸክ ያደርጋል ሊትራሊ ማታ ላይ ፊል አደርገዋለሁና እኔ ግን እንደ ወርኪንግ ማም ደግሞ ሳይው ውጪ ሰርቼ ደግሞ ስመጣ የተለያየ ነው ኢዚየር ነው የውስጡ ነው የሚከብደው ማለት በጣም ማለት ሙሉ እናት ነኝ ካለች ልታደንቃት ይገባል እውነት በጣም ልትደነቅ ይገባል ፉል ታይም ማም ሆነች ማለት በቃ ራስዋን አሳልፋ ለልጇ ሰጥታለች ሊትራሊ ብዙ እናቶች ካየ ተምረዋል ብዙ የሥራ መንገድ አላቸው ማለት ብዙ ነገር ማድረግ ይችላሉ ውጪ ግን ልጆቻቸውን ደግሞ ማሳደግ ስላለባቸው የተቀመጡ እናቶች በጣም ብዙ ናቸውና ኢማጂን የድካሙን ያቀማቸውን ምናምን ብቻ አይደለም ድሪማቸውን ሳክሪፋይስ አድርገው ነው አላማ አላቸው ሁሉንም ሰው አላማ እንዳለው እነዚህ ሁሉ ጥላ ልጅህን ስታሳድግ ማለት ከዓለም ላይ ዋናው መከፈል ያለበት እናትነት ነው ብዬ ነው ማምነው እኔ ማህበረሰቡ መረዳት መቻል አለበት ባሎች ውጭ ወተን ብር ሰርተን ስለሰጣናቸው አይደለም ይሄ ላይክ ፔድስትል ላይ መቀመጥ ያለበት ነገር ነው አንድ እናት ምናለች እኔ የሙሉ ጊዜ እናት ነኝ ውጭ ሀገር ነው መኖር አለች ስራ እንኳን ስቀጠር ጠይቄ ከልጆቼ ጋር ጊዜ እንዳሳልፍ የሚረዳኝ ስራ ነው ማለት ከብሩ በላይ ምክንያቱም ቅድም ስላሴት ያወራን አልነበረ ተኮትኩታ ስላደገች ነው ስነ ምግባሯ ኮሙኒኬሽኗ አመጋገቧ ጨዋነቷ ሀገር ልታስጠራ ይቻለች ቤተሰቦቿ በእለት እሷ ላይ ኢንቨስት ያደረጉት ነገር ነው ዛሬ መልሶ በሰው ዘንድ ያስከበራቸው እና ዛሬ ልጆችን እየተው ፋብሪካችንን ብናሳድ ገንዘባችንን ብናሳድ ዝናችንን ብናሳድ ነገ እንቆጫለን የገነባነውን ሀብት የሚረከበን ሰው ስናጣ ያኔ ያሳዝነናልና I don't think ማህበረሰቡ ይሄ የገባው አይመስለኝም ይሄ ልጆች ላይ ከልጆች ጋር ጊዜ ማሳለፍ ልጆች ላይ መስራት ልጆችን ማውራት አብሯቸው መላፋት የሚያመጣውን በጎ ነገር I think መረዳት ባለበት ሌቭል የተረዳን አይመስለኝም ቀደም አንስቼልህ ነበር ለሁሉም ፕሮሰስ አለው በያስባለሁ ላይክ አሁን ድሮ ብዙ ከወላጅ ጋርም እኮ አታችመንት ላይ ኖር ይችላል በያስባለሁ ላይክ ለመብላት እንኳን ውጪ ውጡ አልነበር እንደሚባለው እስቲ ውጡ የሆነ ነገር ከተባለ ወይ ሊያወሩ ከሆነ ውጡ ነበር እኮ የምትባለው አይደል አሁን ግን እሱ ነገር እየቀነሰ ነው ላይክ እኔ አሁን ልጆች አጠገቤ ካልሆነ አይበላልኝም እንኳን አይደለም ውጡ ልላቸው ማለት ነውና እነዚህ አይነት ነገሮች ቀስ በቀስ ይቀየራሉ በያስባለሁ ላይክ እንደ ጄነሬሽንም የተለየ ነው ነገር ስላለ ከውጡ ውጪ አሁን ቤት ውስጥ አለፈና እነሱ እየበሉኛው ቆመን ማየት ሊሆን ይችላል ልጅና ጫማ አልጋ ውስጥ አሁን ግን ልጅ ነው የሚወስነው በቃ እንዲያርኪልኝና ይላል አይ የአባትና እናትነቱንም ሉዝ ማድረግ አለበት ብዬ አላስብም ማለት ለሁሉም ባውንደሪ ሊኖረው ይገባል ላይክ እኔ አሁን በጣም ፍሬንድሊ ነኝ ከልጆቼ ጋር አወራቸዋለሁ ኤቭሪቲንግ ወጥተው ትምህርት ቤት ደርሰው ሲመጡ እያንዳንዱ ቀናቸው የነበረውን እንዲያወሩኝ ይፈልጋለሁ ያው ሲያድጉም ይዘውት እንዲያድጉ ማለት ነው እያንዳንዱ እናወራለን እንትና ማናለሽ እንደዚህ ያለሽ ከዛ ሳንቺ ምናልሽ ቀላል ነገር ይመስለናል እንደዛ አወራቸዋለሁ ግን ደግሞ መቆጣት ያለብኝ ታይ ማለት ያለብኝ ሰዓት ላይ ደግሞ ከተላለሁ እንዴት ነው መቃጫቸው ለምሳሌ አስረዳቸዋለሁ ሞስሊ በማስረዳት ነው ላይክ እንደዚህ ከሆነ ይሄኛውን ካጠፋሽ እንደዚህ ይሆናል ማለት ነው ከዛ ግን በጣም ኤክስትሪም ደግሞ ከሆነ ታይም አውት ይገባሉ ልጅ መምታት አልወድም really አንዳንዴ ግን አያስፈልግም ያው እንዳስተማርካቸው ነው በያስባለሁ ነው አሁን ከልጅነታቸው ጀምሮ እንደዛ ስለሆነ በቃ ታይም አውት ላይ ከደረሰ በጣም ኤክስትሪም የሆነ ጥፋት ነው ማለት ነው ራሳቸው ይቅርታ ጠይቀው ይወጣሉ ስለ ይቅርታንም ማወቅ ስላልባቸው ግን አንዳንዶቹ ጊዜ የለኝም እኔ አንድ ደንበኛ ነበርኝና ጊዜ የለኝም ይላሉ አንድ ደንበኛ ነበርኝ እና ልጆቹን ይወዳል በጣም ቀን ሙሉ እየሰራ ነው የሚውለው እና ግን እንደዚህ ከምታረግ እኔ እንዴት ጎበዝ ተማሪ እንደሆንኩ ልንገር አልኩት አባቴ ማታ ጊዜ ምን ተማርክ ብሎ ይጠይቀኝ ነበር እና ትንሽ ጊዜ ነው እየሰጠኝ አብረን ትንሽ ጊዜ ነው ይኖርነው ግን ያ ለሱ እናገራለሁ ብዬ ጓደኞቼ ሲረብሹ መከታተል ጀመርኩ እና ጎበዝ ተማሪ ነው ትምህርቱ እንደሆነ ፊገር አውት አደረኩኝና ማታ ጊዜ
ጊዜ አሳልፍ እስቲ የሆነ ጊዜ ስጣቸውና አውራቸው ምናምን ደግሞ ልጆች ይፈልጋሉ ይሄን በየው አባቴ አንድ ቀን ሁለት ቀን ሶስት ቀን አንዱ አንገቱ ላይ ይወጣል አንዱ እዚህ ጋር አባዬ ነው ምናምን ይላል አልቻልኩም ማለት በቃ እኔ ከስራ ደክሜ መጥቼ ሌላ ድካም ሆነ እና አንዳንዴ ደግሞ በእንግሊዘኛ ያወሩብኛል አላደኛው ሰውዬና ሚስቱ ጋር ደውሎ ማታ ፈረንጆቹ ተኝተዋል ብሎ ይጠይቃል አዎ ሲባል ከዛ ይወጣ ተኙ እንዲገባ እንደዛ በጣም ፈረንጆቹ ተኝተዋል ይለዛ ነው ልጆችን ማቅረብ አለብን ብዬ ነው ማምነው ወደኛ መቅረብ አለባቸው ግን ባውንድሪም ግን ማወቅ አለባቸው እኛ ላይክ ቤት ውስጥ ኦሬዲ ፕላናችን እናውቀዋለን ሰኞም እንደምናረግ ማክሰኞም እንደምናረግ every time like አርብ ሙቪ ናይት አለን ስለዚህ ቁጭ ብለን አብረን የልጆች ሙቪ እናያለን ሌላ ጊዜ ቲቪ ብዙ ስለማልፈቅድላቸው ከነሱ ጋር አዎ በስነ ስርዓት like ፈንዲሽ አድርገን ምናምን በስነ ስርዓት ቁጭ ብለን ሙቪ ናይት አለን እናያለን ምክንያቱም ሌላ ጊዜ አልፈቅድላቸውም አባታቸውም አለ አዎ ፈስ ነፍስና ሰውነት ነው ያለው ሰውነት በጣም ትንሹ የማንነታችን ክፍል ነው ትልቁ ነገር ምን ያህል አስበዋለሁ ምን ያህል ፊል አረጋዋለሁ መገኘቱን አንዳንድ ጊዜ አንቺ ዚዮንሽ ሲያምሽ ልጅሽ ቶርቴ ስትተጎርታ you can feel it you can sense it you are connected ስለምታስቢ ነፍሳችሁ ይታወቃል ሳይሽ የሆኑ ነገሮችን ያለፍሽ መሰለኝና ለምን ይመስልሻል ሰዎች የሚጋጩት እንዴት ነው ትዳርንስ ማሳመር የምንችለው ትዳር ላይ ለምንድነው የሚጋጩት ባይባል ጥሩ ነው ካልተጋጩ አብረው የሉም ማለት ነው ብዬ ነው ማስበው ምክንያቱም ዝምታ ቤት ውስጥ ከበዛ አብረው ያለ አይመስለኝም መጋጨት ያው ግድ ነው ግን ለምን አይቀጥልም የሚለው ግን እንደ ሰው ትዳር ስናረግ ትዳር ላይ የሚጠበቅብን ነገር የምናውቅ ሰዎች በጣም ትንሽ ነን በጣም ማለት እኔ ለራሱ አንደርስታንድ ለማድረግ አሁን ትዳር ካደረኩኝ በኋላ ከትዳር የሚጠበቁ ነገሮች ትዳር ከያዝኩኝ በኋላ ነው አንደርስታንድ ያደረኳቸው ምንድናቸው በጣም ብዙ ነገር ነው ማለት like አሁን አብረህ መኖርን ስትል አብረህ ከመኖር ደግሞ ወደ አንድ ለመምጣት የምታረጋቸው የምትጋጫቸው ነገሮች በጣም ብዙ ናቸው አሁን ትዳር ሲባል ዝም ብለህ ትዳር አድርገህ ብቻ ልታስብ ትችላለህ አይደል ልጅ ይመጣል ከዛ ልጅ ሲመጣ ያንተ አላማዎች ሳክሪፋይስ ታረጋለህ ትዳር ስናረግ ትዳር ምናረገው ለምንድን ነው ስናረግ ምንድነው ኤክስፔክት የሚደረገው even ከፓርትነር ኤክስፔክት የምታረገው ምንድነው ምናምን የሚለውን እንጃ ቢያውቁ ጥሩ ነው ብዬ አስባለሁ ብዙም ማለት ትዳር ላይ ለማውራት በጣም ይከብዳል ምክንያቱም ሁሉም የሚገናኝበት አላማ የተለያየ ስለሆነ ግን እንደ ሰው የምትፈልገው ነገር አውቀህ ብትገባ ከዛ ሊቀል ይችላል ብዬ አስባለሁ ብዙ ጊዜ አናቅ ከገባሽ በኋላ የገባሽ ነገር ምንድነው ትዳር ውስጥ ከገባሽ በኋላ የገባሽ ነገር ልክ ግራጁዌት እንዳረኩኝ ነበርና ሰው ግራጁዌት ሳረግ በጣም ብዙ አላማ ነው ነበርኝ ማለት ማስተርሴን መማር ፈልጋለሁ አክቲንግ ላይ መስራት ፈልጋለሁ በጣም ብዙ ነው ምክንያቱም ቤትም የመጨረሻ ልጅ አይደለም like 11ኛ ዓመት መጨረሻ ነንና ወንድም እህቶቻችን ያየን ስናድግ እነሱ ያጡትን እኛ እንድናገኝ ጋይድ ሲያደርጉን ነበር ከዛ ልክ ትዳር ሲባል በቃ ከምትወደው ሰው አብረህ መኖር በቀላሉ ማሰብ የምትችለው አይደለ ከዛ ግን እንደዚህ አይደለም like ስታገባ ማግባትህ ብቻ አይደለም ገና አግብተህ the next day ልጅ ወለዱ ኦኬ ልጅ ወለድክ ድገሙ እንደገና የራሱ ቻሌንጅ አለው ልጅ ስትወልድ ማለት like እንደ እናት እንደ ሴት ልጅ ስትወልድ ብዙ አላማህን ነው ሳክሪፋይስ የምታረገው ለልጅህ የምትከፍለው ነገር በጣም ብዙ ነውና እንደ ሴት በጣም ብዙ ነውና እኔ እንጃ ሴቶችን ብንወያይበት ጥሩ ነው ብዬ አስባለሁ ብዙዎቻችን ልጅ ስንወልድ ለልጅ ሳክሪፋይስ የምናረገው ነገር ላናቀው እንችላለን ከህይወታችን ምን ከፍለው ነገር ምን እንደሆነ የምናቀው ከወለድን በኋላ ነውና መውለድ ቀላል አልነበረም ለኔ ምክንያቱም አላማዬንም ሉዝ ማድረግ አልፈልግም አሁን ለምሳሌ ሁለቱም ልጅ ስወልድ ማለት ማስተርስ የተማርኩ ነው የመጀመሪያ ልጅ ልክ ማስተርስ እንደጀመርኩኝ ነበር ያረገዝኩት ሙሉን አርግጄ ነው የጨረስኩት የመጀመሪያ አመት ማለት ነው ሁለተኛውን በ4 ወር ነው ያረገዝኩት 1 አመት ልዩነት ነው ያላቸው ሁለቱምና ስለዚህ ማስተርሴን ስማር ማለት ሁለቱም አርግጃለሁ ወልጃለሁ እንደገና አርግጃለሁ ሁለተኛ ማስተርሴም የተማርኩ ነው ስራ እየሰራው ነው ያረገዝኩ ነው የወለድኩ ነው ለኔ በጣም ታፍ ነበር ሁለቱንም ሉዝ ማድረግ ስላልፈለኩኝ ግን አንዳንዱ ደግሞ በቃ አቅም አጥቶ ቻሌንጁ ራሱ ከብዷቸው አላማቸውን ሉዝ አድርገው ደግሞ የሚያሳድጉ አሉና እኔ እንጃ እናትነት በጣም ከባድ ነው ወደ ትዳር ስትገባ ደግሞ ቀጥሎ የሚመጣው እናትነት ነው እኔ እንጃ ትዳር በራሱ በጣም ብዙ ፈተና አለው
ቀላል ነገር አይደለም አንዳንድ ጊዜ አብረውኝ የተማሩ ሴቶች ምናምን ሳስብ ሃይ ስኩል ምናምን ብዙ ጊቭ አፕ ያደረጓሉ በቃ አግብተው ያቆሙ ሰዎች አሉ ራሳቸውን ይዘነጉ ህልማቸውን የተው ሰዎች አሉ እና ፕሮባብሊ አንቺ ጆርኒ በጣም ኢንስፓየር ያደርጋል ዋው የሚያስብል ነው honestly speaking እንኳን ለሴት ለወንድ በጣም ኢንስፓየሪንግ ነው እንደው ምንድነው የምትያቸው አሁን አንቺ አርግዘሽ እናትነትሽን ሳትይ ሚስትነትሽን ሳትይ ህልምሽን ሳትይ ትምሽን ሳትይ አድርገሽዋል እንደው ግን ጊቭ አፕ አድርገው ወጣቷ እነሱን የሚያዩ ሰዎች አሉ አንቺን ሲያዩ ወይ እኔም እኮ እንደሷ ነበርኩኝ ግን እርግዝናዬ ልጄ ባሌ something አስቆመኝ ለሚሉ ሰዎች ምንድነው መልእክትሽ ራሳቸውን ቢሰሙ ላለው የሚፈልጉት ነገር ካለና ከሰሙ ላይ ውስጣቸውን ካወቁት ማድረግ የማይችሉት ነገር የለም ግን ደግሞ የሁሉም ህይወት አንድ አይነት አይደለም እኔ ኦኬ ማድረግ ቻልኩኝ ግን ደግሞ እንደዛ ማድረግ ማትችልበት ኤንቫይሮንመንት ሊኖር ይችላል አሁን ልጅ ወልደህ እኮ ፋይናንሻሊ በደንብ ድሬን ሊያደርግ ይችላል ስለዚህ ለነሱ ለመልፋት ይሄኛውን አላማ ሳክሪፋይስ የምታደርግበት ጊዜ አለ ግን ሳክሪፋይስ ስታደርግ ለጥሩ ነገር እስከሆነ ድረስ በቃ አክሰፕት ማድረግ አለብን ለተወሰነ ጊዜ ነው እሱን አክሰፕት ካደረግነው አትሊስት እኛ ድሬን እንደሆነ ጭንቅላታችን ፌል አያደርግም ስለዚህ እንቀጥልበታለን እንደከኛውን ትምህርት ቤት ካደረስኩኝ በኋላ መቀጠል አይቀርም ራሳችን ቢውልድ ማድረግ የተቀመጥንበት ሰዓት ላይ ካለ ምንፈልገው አላማ ላይ ማንበብ ሊሆን ይችላል ግዴታ መስራት ስላለብኝ አሁን ለምሳሌ አክቲንጉን ፈለግኩኝ አይደለ ልክ ግራጁዌት ሳደርግ ነው የፈለግኩት የነበረው ከዛ ግን እንደ ፋሚሊም አክሰፕት ትደረጋለህ ማለት አይደለም የራሴ ፋሚሊ እኔ በጣም እድለኛ ነኝ በጣም ሳፖርቲቭ ናቸው ኤኒቲንግ የሞዴሊንግም ስል ሳፖርት ያደርጉኛል አክቲንግም ብል ሳፖርት ያደርጉኛል ትምህርትም ስል ሳፖርት ያደርጉኛል ኤቭሪቲንግ ብቻ እኔ ልመንበትና ላስረዳቸው ምን እንደሆነ ከዛ ግን ልክ ትዳር ደግሞ ስትይዝ ባለቤቴም እኮ ከሌላ መንገድ ነው የመጣው አይደለ ስለዚህ አንደርስታንድ ላይ ያደርገው ይችላል እነዚህን እስክታግባባ ድረስ ጊዜ ይፈልጋል ለሁሉም ነገር ጊዜ ይፈልጋል ታይም ሂል ለማድረግም ጊዜ ይፈልጋል ለማደግም ጊዜ ይፈልጋል ኤቭሪቲንግ እና እንደ ትዳር መጋጨት ያለ ነው ላይክ እኔ ጋም አለ ማለት በቃ ግድ ነው እንደ ትዳር የምትጋጭበት ነገር በጣም ብዙ ነው ላይፍ ራሱ ፍሪክሽን ነው ፍሪክሽን ከሌለ እድገት የለም ግን ስለ ሳክሪፋይስ ጥቅም ንገሪ ምክንያቱም ብዙ ሰዎች የህይወት መስመር ምን አይነት ሳክሪፊኬሽን ወይም መስዋዕትነት እንደሚጠይቅ ያልገባቸው ሰዎች አሉ እኛ የምንፈልገውን ነገር ብዙ ሰዎች ይፈልጉታል ሐሴት የፈለገችው የብዙ ሚሊየን የዓለማችን ሴቶች ምኞት ነው ሶ እሷ ሳክሪፋይስ ማድረጉ ይመስለኛል እዚህ ቦታ ያደረሳት አንቺም anybody name everyone ግን ሳክሪፊኬሽን ወይ መስዋዕትነት መክፈል መሰቃየት መድከም ስኬት ላይ ምን አይነት ተጽዕኖ አለው ምን አይነት ጥቅም አለው በጣም ብዙ ጥቅም አለው ልክ እንዳልከው ነው እኔ አሁን አገባው and መውለድ የሚባል ነገር ላይ ሲመጣ አንድ ነገር ሳክሪፋይስ ማድረግ ነበረብኝ አዘር like ማስተርስ መማር ፈልጋለሁ ሳክሪፋይስ ማድረግ ነበረብኝ anything የኦፊስ ስራዬን የራሴን መስራት ፈልግ ነበር ዩኒቨርሲቲ ማስተማር ነበረብኝ እነዚህ ነገሮች ሳክሪፋይስ ማድረግ ያለብኝ መስሎ ተሰማኝ ለየትኛው ልጅ ለመውለድ ምክንያቱም ልጅ ኤክስፔክትድ ማለት እንጃ ኤክስፔክትድ በየሳውራው አላቅም ለሰው እንዴት አንደርስታንድ እንደሚደረግ ግን ትዳር ስታረግ ሁሉም ሰው ኤክስፔክት የሚያደርገው ልጅ ይመጣል ከዛ በኋላ ልጅ ወልጃለሁ ልጆች ያድጓል ተመስገን ጥሩ ልጆች ሰጥቶኛል ፈጣሪ ከዛ ደግሞ ግን አላማዬንም ልጅ አላደረኩ ማስተርሴን ተማርኩኝ አስተምራለሁ አዲስ አበባ ዩኒቨርሲቲ የራሴ ኦፊስ አለኝ አክቲንጉ ላይ አሁን አክቲንጉን ሳክሪፋይስ አድርጌው ነው ወዲያው ነበር የምፈልገው ግን አይሆንም ቀላል አይደለም ሪሌሽንሺፕ ውስጥ ሆነ ምናምን ስለዚህ ተቀበልኩኝ ግን አልሞተም አለ ውስጤ ነው ስቲል ላይክ አያለው አነባለው ስለሱ ማለት እዛው አካባቢ ያለው ሜንታሊ ግን ፊዚካሊ ግን መድረስ አልቻልኩኝም አይደል ሳክሪፋይስ አደረኩኝ the moment እንደዛ አይነት ኤንቫይሮንመንት የተፈጠረ ጊዜ ግን ወዲያው ነበር የገባሁት ማለት ነው ምንም ከባድ አልነበረም ለኔ አንዳንዴ ሳክሪፋይስ የምታደርገው ለምንድን ነው የምር ለምትፈልገው ነገር ነው ለሚገባው ነገር ነው የሚለውን ነገር ካወቅ ሳክሪፋይስ ማድረግ በኋላ ያስደስታል ቀደም ስታወሪ ሰምቻለሁ ላይክ የምርጫ ጉዳይ ነው ላይፍ እኔ ለምሳሌ በህይወቴ ብዙ ነገሮችን ጥዬ ነው የሄድኩት all the relationship entertainment ካፌ የሆነ ቦታ ያለው ታይም ስፔንድ ማድረግ እግር ኳስ ማየት even relationship የፍቅር ግንኙነት ራሱ ላይ
ኮንሽስሊ የቱ ይጠቅመኛል ብዬ ሳስብ አንዱ በጣም ለስኬቴ መሰረት የሆነልኝ ነገር ምንድነው ካልሽኝ ነገ ላይ ትልቅ ነገር ለማግኘት ዛሬ ላይ መክፈል መቻል አለብኝ እውነት ነው ሳክሪፊኬሽን ማለት ይላል አንድ ሰውዬ ነገ የተሻለ ሪዋርድ ለማግኘት ዛሬ ያለውን ትንሽ ሪዋርድ መተው ነው ሜቢ እንቅልፍ ሊሆን ይችላል መዝናኛ ሊሆን ይችላል ምቾት ሊሆን ይችላል ሜቢ ጓደኞች ሲዝናኑ አንቺ ማንበብ ሊሆን ይችላል እሱ ቀላል አይደለም ህመም አለው ሚስ አንደርስቱድ መደረግ አለው ግን ውሎ አድሮ ግን ቀስ ይያለ ነገ ከፍላል ጓደኞች ያልደረሱበት ቦታ ያደርሳል እና ሰዎች ያንን አያዩትም ያንን አሻግረው አያዩትም ስለዚህ ምን ያደርጋሉ በጥቃቅንና አነስተኛ ነገር ዲስትራክትድ ይሆኑና ዓላማቸው ላይ ሳይደርሱ ይቆማሉ ሁለት ሰፈሪንግ አለ ሰፈሪንግ አይቀርም በህይወታችን ስቃይ አይቀርም አንደኛው የዲሲፕሊን ሰፈሪንግ ነው ስንሰራ ሳክሪፋይስ እናደርገው የሚመጣ ሰፈሪንግ ነው ሁለተኛው ደግሞ ካረችን በኋላ የሚመጣ የሪግሬት ሰፈሪንግ ነው ከሁለቱ አንዱን መምረጥ መቻል አለብን ቅስዋል የሪግሬቱ የጸጸቱ ሰፈሪንግ ከዲሲፕሊኑ በጣም ያማል አሁን ጂም በመሄድ የምናመጣው ሰፈሪንግ በማንበብ የምናመጣው ሰፈሪንግ እቺን ፖድካስት ከዚህ ሰዓት ስትከታተሉ የሆነ ነገር አለው በይዘው ይላምሯችሁ እሱ ሰፈሪንግ ነገ ላይ ካለው ከሪግሬቱ በጣም የተሻለ ነውና ለምን ከፍለው ነገር ዋጋ መክፈል መቻል ግድ ይላል ግን ዞር ብለሽ when you look back you're so proud of yourself በራስሽ በጣም ነው የምትኮሪው እውነት ነው ሳክሪፋይስ ማድረግ በጣም ያስደስተኛል ብዙ ጊዜ ብዙ ነገሮች ሳክሪፋይስ ታደርጋለህ አንተ እንዳልከው ሪሌሽንሺፕም ትዳርህም ሊሆን ይችላል ኢቭን አንዳንድ ሰው አይታጣቅም አላማቸውን ለማሳካት ልጆቻቸውን ሌላ ሰው ጋር ማስቀመጥን ሳክሪፋይስ ያደርጋሉ በጣም ከሁሉም ነገር የከበደ እሱ ነው ብዬ ነው ማስበው እንደ እናትም እኔ አሁን ምንም ነገር ሳክሪፋይስ አርጊ በለኝ አረጋለሁ የምችለው ነገር ሁሉ ሞክራለሁ ግን ልጆችሽን ግን የሆነ ቦታ አስቀምጠሽ አንቺ እነን ሳክሪፋይስ አርጊ ብትለኝ በጣም ከባድ ነው እና እሱን እንኳን የሚያረጉ ሰዎች አሉ ለሚፈልጉት ነገር at the end of the day life ያንቺ ነው life you're going to die ብቻሽን ትቀበሪያለሽ እና እግዚአብሔርም ነው ሲጠይቅሽ በልጆችሽ ሆና አይደለም የሚለው ባለቤትሽ ሆና አይደለም የሚለው ሃይማኖትሽ ቡድንሽ ሳይሆን አንቺ ተብለሽ ነው የምትጠየቂው ማለት ነው of course የምንወስደው sacrifice ህልም ሲኖርሽ ቅድም እብድመውን ጥሩ ነው አልሽ all the time ሰው አይረዳሽም አሁን አንቺ ወልደሽ አራስ ቤት ልጅሽን ጥለሽ መሄድሽ ያማታል ምን ገንዘብ ስለምትወድ ነው ወርዝ ያረጋል ይላል yes yeah who cares it's about you it's not about them አሁን ትዳሩን ስታገቢ ነው ሲመጣና አግባ እንጂ ይለኛል እኔን መጥቶ ማን ይዟል ይለኝና ሳይጠይቀኝ ለምን አላገባህም ምን እያረክ ነው አላማ ምንድነው ደስተኛ ነህ አይደለም ሳይለኝ አግባ እንጂ ይለኛል ወይኔ ግን እንደዛ አይነት ሰው አልወድም በጣም ያናደኛል ለምን ሰው የራሱ ባክግራውንድ አለው አሁን አንድ ሴት ልጅ አግብታ ካልወለደች ሀባውት በጤና ጉዳይ እስከሆነ ቢሆንስ ከምትል ቢሆንም ብለህ መቀጠር መቻል አለበት የራሱ ፐርሰናል ላይፍ ነው ያለሽ ስትኖሪ ለሰው ላይ ገባው ይችላል አሁን አንዳንድ ሰዎች ይመጡና ለምንድነው የምትጮው ይሉኛል እንኳን ጮክ ስለ ጮክ እኮ አወቅነህኛም ሰማን ወደጄ ነው እውነትን ቀረጋ ብዬ እንዳንተ ኩል ማውራት ከብዶኝ አይደለም እንጂ ሰዎች ግን አይገባቸው ስለዚህ ሁሉም ሰው የራሱ ትሩዝ አለው እና ግን እንደው ይሁን ተመኝቶ ነው ልጅ መውለድ መቻል አለብሽ ግን አትሊስት ለምንድን ነው ያለው ማስገደድ እኮ ነው መመኘት ሌላ ነው ብትወልጂስ ብሎ ማማከር እኮ ቀላል ነገር ነው ኦኬ አሁን ለምሳሌ አንዳንድ ሰዎች ምን ይሉኛል እኔ በቅቶኛል በቃ ከሁለት በላይ በቃኝ ምናምን ስል በኋላ ሪግሬት ያደርግሻል ይሉኛል ወንስ በኋላ መቼ ነው like 40 አመት 50 አመት ሲያልፈኝ ልጅ ብዬ ሪግሬት እንዳላረግ ነው ሃባውት ያኔ ካለፈኝ በኋላ ይሄኛውን የምፈልገው ህይወቴስ ሪግሬት ካደረኩት የኔ ምርጫ ነው ልጅ አለመውለድን ሪግሬት ማድረግ ሌላ ነው የምትፈልገው አይነት ህይወት ደግሞ አለመኖርም ሌላ ሪግሬት የምታረገው ነገር አዎ ስለዚህ ሰው የራሱ የሚያስደስተው እንዴ እኔ 6 ልጅ ካልወለድኩኝማ አልወለድኩም ብዬ ነው ማስበው ብሎ የሚያስብ ሰው አለ መብቱ ነው አንዳንዱ ሰው ደግሞ አንድ ወልዶ እሱን በደንብ አርጌ ማሳደግ ነው የምፈልገው የሚል አለ ሶ የሰው ፕላን ላይ መግባት እኔ ብዙ ጊዜ እዘጋቸዋለሁ እንደዚህ አይነት ሰዎች ማለት ማማከር እንደዚህ ቢሆን እኮ እንደዚህ ነው ወይ ማስረዳት አለ አይደል የራስህን ኤክስፒሪየንስ አይተ ግን ና እንደዚህ ሁኚ ብሎ የራስ ያንተ ህይወት ላይ መጥቶ የሚያዝሰው በጣም ብዙ ነውና የሰው ህይወት ላይ ማዘዝ አይቻልም ፕላስ የተቀመጠ ነገር የሚል ነው ላይፍ ላይ እግዚአብሔር ራሱ እንደመረጥነው እንደፈለግነው እንድንኖር ነው ይሰጠን ለምሳሌ አንዳንድ ሰዎች ወደ ምንኩስና የሚሄዱ ሰዎች አሉ
አንዳንዱ ሰው ደግሞ አይ እኔ ፐርፐዜን ነው መኖር ፈልገው ብሎ ፐርፐዙን ብቻ የሚያስኬድ ሰው አለ አንዳንድ ደግሞ አንድ ጓደኛ ለምሳሌ 12 ነው ወልዶ ልትል ትችላለች እውነት ነው የኔ እኩያ ሆና 6 የወለደች ልጅ አውቃለሁ በጣም ደስተኛ ናት ግን እሷን ለሆነ አልችልም ማኔ እሷ ምን እንድትሆን አትችልም ላይክ እኔ አሁን 6 ልጅ ወልዳለች አይደለ በጣም ምን ያደንቃታለሁ እናትነት በጣም ከባድ ነው ቅድም እንዳነሳውልህ ደግሞ እሷ ሰኔ የደረስኩበት ደርሳለች እኔ በህይወት አቺቭ ያረኳቸው ነገሮች አርጋለች ላታረክ ትችላለች ስለዚህ ሰው የራሱ አቺቭመንት አለ ምን ወስድበት መንገድ ለህይወታችን ምን ሰጠው ደስታ ላይ ልጆች ደስታ ናቸው ለህይወት አይደል ሊያመጡ የሚገባው እንጂ ያለውበት ፕሮብለም ላይ መተው ፕሮብለም እንዲሆኑ አይደለም የሰው ህይወት ላይ ባንገባላ ያ ነው ሁሉም ሰው ለምሳሌ እኔ ትናንትና ከብራዘርና እህቴ ብራዚል ማግብቷል እህቴ ማግብታለች ራት እየበላን ምሳ እየበላን ነበርና እኔ አላገባው so I have this beautiful life single በመሆኔ የሰጠኝ like I can አርጊ የሆነ ነገር ማሳካት ይችላል there is no friction ቀኑ ሙሉ ሰርቼ ካንቺ ጋር ፖድካስት ቀርጬ ማታም ቢሮ ገብቼ ሰርቼ ጠዋት ማንንም ሰው ቼክ ላይ ያደርገኝ ይችላል ግን ብራዘር ይሄ ሌክዠሪ ላይ ኖሮ ይችላል ልጅ አለ ሚስቴ ሊል ይችላል ሲስተር ምና so like ሁለታችንም የምርጫችን ነው ምንኖረው እግዚአብሔር የመረጥነውን ነገር ይሰጣናል ስለዚህ ሰዎች ለኛ ለምሳሌ ማይዋጥ ነገር ያደረጉ ሰዎች አሉ ለምሳሌ የሐሰትን ነገር አይተው ምን አይነት ባለጌናት ገራዋና ወጣ ተወራድራ ሞሪሎና ብሎ የሆነ ሰው ሊተች ይችላል ለሱ ደግሞ no this is like my passion እግዚአብሔር ቆንጆ አርጎ ፈጥሮኛል ቆንጆ ናት ብሎ ሰዎች ሳይሆን ስለ ሀገር ያወራሉ ስለሆነ ትሩዝ እናገራለሁ ኢንፍሉዌንስ ያደርግበታለሁ መሳሪያ ነው ብላ ታስብ ትችላለች በሰው ህይወት ግን ጣልቃ ገብተን በሰው ምርጫ ላይ ባንዛባደግ ኢቭን ለምን ሚሳክርም የሚጠጣ ምናምን ሰው ሊሆን ይችላል እግዚአብሔር ነው መዳኘት የሚችለውኛ አንችልም ሁሉ ጊዜ የሰው ጫማ ላይ ረግጬ ነው ማውራት የምፈልገው አሁን አንተን ጀጅ ማድረግ ካለብኝ ያንተ የረገጥክበት ጫማ ላይ ረግጬ ካልሆነ በስተቀር እኔ ከውጪ ሆኜ አንተን እንደዚህ ነው ማለት like የራሴን ይመስለኛል አንተ ጋር ላንጸባርቅ የምችለው ስለዚህ ልክ ነው ብያላስ ብዙ ሰው ኮች አርግ ያለው የብዙ ሰው ታሪክ ሰምቻለሁ ቁጭ ብዬ ማለት ነውና ሁሉም ሰው የራሱ ምክንያት አለ አጥፊ ምንለው ሰው ራሱ በጣም ምንፈርድበት ሰው ብንቀርበው he has his own reason ለኛ ላይ ዋጥኮ ይችላል እውነት ነው ላይ ዋጥልን ይችላል ለኛ ቀላል ለሆነ ሰው በጣም ከባድ ሊሆን ይችላልና እሱን ነው መንገር ብቻ what is your purpose ግን like I'm really አስገርመሽኛል የእውነት ነው ምልሽ በጣም ነው ያስገረምሽኝ በጣም ነው ያስደነቅሽኝ your presence communicate የምታደርጊበት ወይ confidence ቃላቶችን የምታስቀምጭበት ወይ እይታሽ በጣም ይገርማል ግን ምንድነው የነገ አስፓይሬሽንሽ ምንድነው ማድረግ የምትፈልጊው ኢትዮጵያ ውስጥ ወይ ዓለም ላይ እኔ እንዳልከው ነው ብዙ ነገር ላይ ስለሆነ እግሬ የሚረግጠው በሁሉም ነገር ላይ ጥሩ ደረጃ መድረስ ነው የምፈልገው like አሁን currently እንኳን ባለው በሚስ ወርልድ ኢትዮጵያ ብትለኝ እዚህ ጋር መገደብ አልፈልግም like ሚስ ወርልድ ኢትዮጵያ መርጣለሁ ልካለሁ ብቻ ሳይሆን why not የሚስ ወርልድ ራሱ ኢቨንቱ ለምን ለወደዚህ አይመጣም አስተልቀን ማሰብ ነው ሁሌ እዚያ ግን እንዲዘጋጅ ምክንያቱም አፍሪካ ውስጥ ተዘጋጅቶ ያውቃል ከዚህ ቀደም እርግጠኛ አይደለሁም ግን አይመስለኝም ወደ አፍሪካ ብዙም አይዞሩ ግን እርግጠኛ አይደለሁም ማለት ሰው እንደ አገር ግን ስታስበው በየአገሩ ነው የሚዞሩት ለንደን ሄዳሉ የኤዥያ አገሮቹ እንደዚህ የተከራከሩ ኔጋ ይያሉ ምናምን አይደለ በቃ ለምን እኛ ጋር አይመጣም ስለዚህ የሱን ያህል የሆነ ነገር ሲጀምር ጫፍ ድረስ ሄጄ ነው ማስበውና እንደ ድሪም አንድ ነገር ላይ ብቻ አስተካክል አረግም በሁሉም በመሰራቸው በልጆቼ ከሆነ ጥሩ ደረጃ ማድረስ ፈልጋለሁ በአርኪቴክቸር ከሆነም እንደዛው ብዙ መስራት የምፈልጋቸው ነገሮች አሉ በሞዴሊንግም እንደዛው ሶ ማልቲ የሆነ እንትስላለኝ all rounded የሆነ አንድ ነገር ላይ አስተካክል አረግም እዚህ ጋር ልጅ እያበላሽ እዛ ጋር ምግብ እየሰራሽ እዛ ጋር ባልሽን በስልክ ብታወሪ ትችያለሽ እድለኞች ነን ኢትዮጵያ ደግሞ የሚገርምሽ ነገር አሁን ለእንደዚህ አይነት ነገር አመቺ የሆነች እየመጣች ይመስላል አርኪቴክቸሩ ከተማው ማታ ጊዜ ብልጭልጭ መሆኑ I think we are going like እንደነ ዱባይ እንደነ ሳውዲ አረቢያ የኤክሲቢሽን ሀገር የኢቨንት ሀገር በእኔ ግምት ወደፊት ትልልቅ እግር ኳስ ውድድሮች ትልልቅ የቦክሲንግ ኢቨንቶች ትልልቅ የሞዴሊንግ ሾዎች ትልልቅ ኢቨንቶች የሚዘጋጁበት ይመስለኛል the fact that ኢትዮጵያ ውስጥ አፍሪካ ውስጥ እንደዚህ አይነት ኢቨንት ተዘጋጀ ይባል ለታዳሚው it's going to be good experience አፍሪካ ውስጥ really
የሚሉ ይመስለኛልና ወደፊት እንደዚህ የሚሆን እኔ ይመስለኛል በእኔ ግምትና አብዛኞቻችን አይገባንም አሁን እነ ዱባይ ሳውዲ አረቢያ ኮምፕሊት ወደዛ ዞረዋል ግን በእርግጠኝነት የዓለም ህዝብ ወዴት መምጣት እንደሚፈልግ ታውቂያለሽ ወደ አፍሪካ ከማንም አልተሰራበትም ብርቅ ነው በጣም የሚጎበኝ ነገር አለ የኛ ላይፍ ስታይላችን በራሱ ለፈረንጆች ቱሪዝም ነው ዝም ብሎ መቶ እንጀራ ሲበላ ቢያይ ጀስት ላይፍ ነው ጉሊት ውስጥ ዝም ብለሽ ምትወስጂያቸው ራሳችን አንሸጥም በዛው እንደዛ ነው የሚታየው ለካን ኢትዮጵያ ተብሎ ራሳችንን ማስተዋወቅ ምንችልበት መንገድ በጣም ብዙ መስራት አለብን ብዬ አስባለሁ ባለፈው ማህሰይትም ስታወራው ሰምታት ከሆነ ኢትዮጵያ ብለን መንገልጸው ዝም ብሎ ጉጉድ ላይ የተጻፈው ምናምን ብቻ ነውና ስለ ኢትዮጵያ ያልተነገረ በጣም ብዙ ነው ግን ሰላም ላይ ደግሞ መሰራት አለበት ማለት ከውጪ ወደዚህ ልታመጣ አሁን እኔ ሚስ ወልዶችን ማውራት ካለብኝ በቃ ሴፍቲ ሰላሙን ምናምን መሰራት አለበትና ያው ቀላል ነገር አይደለም ብዙ ስራ ይፈልጋል ግን መሆኑ ግን አይቀርም ሁሉም በየሴክተሩ ከሰራ አንተም በሴክተር እኔም በሴክተር ከሰራው እንደዛ ማይሆንበት ነገር አለ ብዬ አላስብም ያው ሀሴት ስታወራ I felt so good ሆነ በቃ ፊላል ውስጥ አለ ያ ስለ ሀገሬ በሆነ መድረክ ላይ ኮንፊደንት ሆና ስታወራ that's what we want የናትሽን ገበና አውጥተሽ ለሰው ነገር አትሰጂም በቃ አለ እንደውም የሆነ ልጅ አለ ቲክቶክ ላይ ተከሆነ እንጃ ስሙን አሁን ትዝ አይለኝም የውጭ ዜጋ ነው እና ኢትዮጵያ እንደዚህ ትመስላችሁ ነበር ግን እንደዚህ ናት ያለ የሚያሳየው እንጃ አይተው ከሆነና በጣም ደስ ይለኛል የሱን ማየት ግን we have to understand ያ አንዲት በጣም የትልቅ ባለሀብት ልጅ ናት የኃይሌ ገብረስላሴ ልጅ ናት she said to me ከኔ በለጠ እንግዲህ ውጭ ሀገር ሜዳዛም ተመራ ምናምን ስለምታውቅ you know what she said የኢትዮጵያ ኢንተርናሽናል ብራንድ ትክክል አይደለም ሰዎች እኛን የሚያዩበት መንገድ ልክ አይደለም we have to work የሀገሪቱን ብራንድ መጨመር ላይ በጣም መስራት መቻል በዚህ ማን ነው የሚጠቀመው trust me እኛን የምንጠቀመው ልጆቻችን ግን ደህና ይሆናል ነው መሰለኝ እንኳን ከድሮ ትንሽ ይሻላል ሁሉም በየሴክተሩ የሚያስተዋውቅበት መንገድ ትንሽ የተሻለ ነው ብዬ አስባለሁ ግን still በደንብ መስራት አለበት still እንዳልሽው ነው ሁሉም ፕሮሰስ ነው ለምሳሌ አንቺ ኢንተርናሽናል ነበር መታወቅ የነበረብሽ ኢንተርናሽናል ነው አሁን አወራን አይደለ እንዲማይነስ ይታለ ነው ሰዎች ያስባል ግን አሁን አልነበርም 12 አመት ነው የሰራሽው ለምን ሚዲያ ላይ ላይየንሽ ለምን ኢንስታግራምሽ ፖፕ አፕ ያለው ለምን ነው ሲባል ያንቺ ስራ ነው አንቺን የሚያወጡ ደግሞ ሰዎች ያስፈልጋሉ እንደዚህ ካሜራ ገዝተውና ግን አይገባቸውም አሁን ልቅረብ ስትይ የራሱ ሰዎች እኛ አሁን አንዱ ትልቁ እንደ ሚዲያ ለሰዎች እድል መስጠት ፖዲየም ፕላትፎርም መፍጠር ነው የምንፈልገው በጣም የሚታወቁ ሰዎችን አለ በዋናነት ታርጌት ምናምን የማይታወቁ ሰዎችን አጥተን እነሱን ማውጣት ነው የምንፈልገው because እኔ በራሴ አየሁት ሰፈሪንግ ስላለ ግን ቢዝነሶች አሉ ወጣቶች አሉ ብዙ ሰዎች አሉ እድል ያላገኙ ማለት ነው ትልቁ ደግሞ እድል ያላገኘችው ሀገራችን ኢትዮጵያ ናት ሃይማኖታችን ባህላችን እሴታችን በመላው ዓለም አልታወቀምና የሚገርምሽ ነገር 40 ምንጭ ነበር ኮሪቲት ነበርና ሃይሌ ሪዞርት እየዋኘው ከአውስትራሊያ የመጣች ሴት አገኘው እና መታ ያልሄደችበት የለም መቀሌ ሄዳለች ሰመራ ሄዳለች ሐዋሳ ሄዳለች በ8 ሳምንት ውስጥ ኢትዮጵያን አካለዋለች እና ወዘክ ተከትኩኝ የእንትን ዋላ ያለበት የሰሜን ተራሮች ሄዳለችና ያልሄደችበት ቦታ የለም በጣም ያስደስቱኛል እንደዚህ አይነት ሰዎች እና ቆንኩኝና እኔ ግን ሀገሬን ለምንድነው ግን ማልሄደው ለምንድነው ሄጂም ማላየው ይሄን ሞክራውሽ ይሄ ዋላ ይቻል አድቬንቸሩን እንትን ያረጉታል በቃ ኢቭን የሆነ ጊዜ ደብረ ዘይት እነዚህ ሃይቆቹ ዳር ያሉት እንትኖች ይሉ like ሪዞርቶች አሉ አይደለ እኔ አሁን እዛ ሲሄድ በቃ ጫፍ ላይ ቁጭ ብዬ በልቼ አይቼ ነው መመጣው አይደል ከዛ አንዷ የውጭ ዜጋ ናትና ከዛኛው ክሮስ አርጋ ነው ወደዚህ የመጣችው እየዋኘች ከዛ አትፈሪም አልኳት ማለት ነው ከዛ አድቬንቸሩን ነው እንትን የምታረገው እኔ ግን ኢማጂን እዛ መሃል ላይ ገብቼ ክሮስ ለማድረግ ምን ያህል ፍርሃቱ ሊውጠኝ እንደሚችል ራሱ እኔ እንጃ መገመት አልችልም ምክንያቱም ምን ያህል ጥልቀት ይኖረው ምንድን ከለሩ ራሱ እንኳን የሚያሳየው ነገር የለም ምናምን አይደለ ግን ስቲል እነሱ አድቬንቸሩን ነው ፊልም የምታረገው አሁን ለምሳሌ ኢትዮጵያን ዳርጎ ይሰላት ቢቢሲ ኒውስ አይደለ 1977 የነበረውን ድርቅ አጋብዶት ምናምን በቃ እሱን ሰው የሚያውቀው ከዛ በኋላ ራሳችንን እንደዛ አካብደን አልሸጥንም ለዛ ነው we have to ያን ማድረግ እንችላለን
ቀጣይ ውድድራችሁ መቼ ነው? ሚስ ወርልድ እንትን ብታረጉት መቼ ነው? አሁን ቅርብ ጊዜ ነው የሚጀምረው ሬጅስትሬሽኑ የ2026 ነው የሚሆነው እሱን እናሳውቃለን በቅርቡ ያ ሶ ለምዝገብ በትልቁ ነው የሚሆነው አሁን ሴቶቹን ለማዘጋጀት በጣም ብዙ ነገር ያስፈልጋልና እስካሁን ብቻችን ነበር የምንሰራው አሁን ግን በጋቨርንመንትም በደንብ ሪኮግናይዝ ስለተደረገ ያው ከሐሴት በኋላ ሐሴት የሰበረችው ባሬሮች አሉ ዛሬ ራሱ ክብርት ከንቲባ አዳነች አቤቤ የሆነ ሽልማት ተሰጣት ነበር ዛሬ ነው ትናንትና ነው ወርቅ ሜዳሊያ ሰጧት really wow so recognition ራሱ like እንደኔ አሁን recognition ራሱ በጣም ቀላል ነገር አይደለም እኛ አሁን 12 አመት ሙሉ ስናዘጋጅ ትረስት ሚ ከባህልና ቱሪዝም ወረቀት ለመውሰድ ራሱ ቀላል ነገር አይደለም አሁን ግን በደንብ ሪኮግናይዝ አድርገውት ባህልና ቱሪዝምም የከንቲባ ቢሮም ምናምንም ስለሚያውቁት ለሚቀጥለው መንገድ ይከፍታል ብዬ አስባለሁ በደንብ በትልቁ ነው የምናዘጋጀው ለሴቶቹ ጥሩ እድል ለመፍጠር ነው ዋናው በቅርቡና ላይክ ፕሮሞት እናደርጋለን እንጀምርበት እውቀት ምናምን ከየት ነው የምታገኘው መጽሐፍ ነው የምታነቢው ፖድካስት ነው ሰዎች ነው የምታገኘው አይዲያዎችን ከየት ነው የምትወስጂው ከሁሉም ግን ብዙ ጊዜ ከትልቅ ሰው ጋር ማሳለፍ ወዳለሁ ጊዜና በጣም ትልልቅ ላይክ ሽማግሌዎች በደንብ ተምረው በህይወታቸው በደንብ ኤክስፒሪየንስ አሳልፈው ስለሆነ የሚመጡት በቃ ብዙ ነገር ትማራለህ ከነሱ ጋር ሁሉ በጣም ደስ ይለኛል እድሉን ካገኘው ከዛ ውጪ ግን ሁሉንም አነባለሁ ፊልም አያለሁ ፖድካስት አያለሁ እና ብዙ ጊዜ ግን ማያ ፖዚቲቭ ኢነርጂ ያለው ነገር ብቻ ነው እኔ ለሰዓቴን ኔጌቲቭ ኢነርጂ ላይ ማጥፋት አልወድም የምቀይረው ነገር ኖሮ ካልሆነ በስተቀር ላይክ አሁን ያንተ ኔጌቲቭ የሆነ ነገር ነግረኸኝ አንተ ጋር የምቀይረው ነገር ካለ በጣም ሰሚ ነኝ ካልሆነ ግን ጊዜን ያ ፖዚቲቭ የሆነ ነገሮች ያ cuz እሱ ነው አትራክት የምታደርጊው እሱ ነው አትራክት የምትሆነው ነው አትራክት የምታደርገው ባይተው የምትውለው ነው ውለው ነው ሶ ኔጌቲቭ ኢነርጂ ላይ ከሆነ ብዙ ጊዜ የምትውለው ከወሬህም ታቋለህ ላይ ከሆነ ነገር ላይ ፒክ አድርገው እንትነው አቋ ያምርም ብዙ እኮ የሚያምር ነገር አላት እና ኢቭን አንዳንዴ ላይክ ይሄ አሁን ቲክቶክ ካየው ከእንትኑ ኮሜንቱን ማየት ነው የሚያስደስተኝ ሰውና ከዛ አንድ ነገር አይተው አሁን ካንተኮ በጣም እኮ ብዙ ነገሮች አሉ ጥሩ ነገሮች የሚታዩ ከሰዎች ላይ ስታይ ፒክ የሚያረጋት አንዳንድ ነገሮች አሉና ከዛ በቃ ውሎን ማወቅ ትችላለህ ሰው ከሚጽፈው ከሚያወራው ፖዚቲቭን ፒክ የምታረጊው ታቋለ ውሎ ላይ አሁን አንተ እኔ ጋር እዚህ ሆነን ስናወራ ካንተ የምወስዳቸው በጣም ብዙ ጥሩ ነገሮች ኖረው አንድ ነገር ላይክ ግን ለምን እንደዚህ ይቀመጣል ብቻ ከሆነ የምወስደው እኔ እንጃ እኔ የሆነ ኔጌቲቭ ኢነርጂን ከሆነ አትራክት የምታረገው እነሱን ነው ፒክ የምታረገው ብዬ አስባለሁና እኔ ኔጌቲቭ ኢነርጂ ያለው ኤንቫይሮንመንት ላይ መቆየት አልወድም ቶሎ ነው ማመልጥ ጥፍት ነው ማለት where can people find you የት ነው የምትገኘው ኢንስታግራም ነው አልከኝ no really እኔ በጣም ሶሎ ፐርሰን ነኝ ብዙ ከሰው ጋር በጣም ጠበኛ ከራሴ ጋር ነው ብዙ ጊዜ ማሳለፈው ምን ነው የምታረጊው ከራስሽ ጋር ነሽ አነባለሁ ስዕል በጣም ወዳለሁ መሳል ትሰያለሽ you good ያው ለራሴ የሚሸጡ ስዕሎች ምናምን አይደለም ለራሴ ግን አብስትራክት የሆኑ ስዕሎች መስራት ወዳለሁ ራሴን እያስተማርኩ ነው ትጽፊያለሽ ነው አጽፊ so ታነቢያለሽ ትሰያለሽ ሌላስ በጣም አድቬንቸረስ ነኝ አድቬንቸር የሆኑ ቦታዎችን መሄድ ወዳለሁ ሃይኪንግ ሄዳለሁ ወክ አረጋለሁ ብዙ ጊዜ ከራሴ ጋር ነኝ ብዙም ሰው ኖረም አልኖረም ማለት ሰው ሲኖር ደስ ይላል ግን ብቻዬንም በሆን ህይወትን እንጃ አረጋለሁ ችግር የለብኝም እኔ አሁን ያለሁበት ለበል በጣም ወደዋለሁ በጣም ወለ ሰርክል ከሰርክል አልፎ ምን አልፎ ነጥብ ሆኗል like ዶት ናት I like it ሰርክል ከሰርክል አልፎ ነጥብ አሬ በጣም በቃ አሁን ያለሁበት ላይፍ በጣም ነው የምወደው መቶ አቢዩዝ የሚያረጋው ሰው የለኝም እኔ ላይፍ ላይ መቶ የሚያዝ ማንንም የለኝም like እኔ በመፈልገው ነው ህይወቴን መቀርጸውና I like it wow it's so beautiful ግን ለሰው ደግሞ በጣም ጥሩ ሰው ነኝ like ማገዝ ካለብኝ በጣም like እንጃ ለራስ አይባልም ይሆናል ግን በጣም ካይንድ ነኝ ለሰው ማገዝ ካለብኝ አግዛለሁ ግን ባውንደሪ ግን ዘሎኔ ጋር የሚያልፍ ሰው ግን አልፈቅድም ያ ነገር ግን አንዳንዴ ሰዎች ጋር ስትገቢ ደግሞ ችግር አያመጣም እኔ ለምሳሌ honestly speaking
የሆነ መንጋ ያለበት ቁጭ ለማውራት አልወድም ወይ ስልጣናዬ ወይ ሪትሪት ካልሆነ ወይ ቲሞቼ ካልሆነ በስተቀር ዝም ብለሽ የሆነ ሰው ጋር ሂድ ኮሌክት ተቀመጥ ብትይ የእውነት ይጨንቀኛል ያ እኔም እንደዛ ነኝ ማለት የወሰደኝ ነገር ምን እንደሆነ አውቀውና ላይክ አሁን እዛ ሄድኩበት ስለ ስራ ከሆነ ስለ ስራ ካወራ በኋላ ከዛ በላይ ለሆም ነኝ የሆነ የሄድኩበትን ነገር አሳካለው ወደ ህይወቴ ግን አላስገባም ማለት ያስገባውበት ጊዜያቶች ላይ ጥሩ አልነበሩ ብዙ ጊዜ ላይክ እንጃ ጥሩ ነገር አይሆንምና መስመር አስመራለ በቃ የኔ ህይወት ላይ አሁን የስራ ከሆነ የምታገኘው ሰው ስራ ነው ጓደኝነት ከሆነ ኦኬ ጓደኝነት ነው ግን ስቲል ሊሚት አለው እና አሜን ስትነቂ እንደዛ ነው ላይክ አሰስ ገሰሱን ይዘሽ አትይጂ ኳሊቲ versus ኳንቲቲ ይባላል ብቻሽን መሆን አንዳንድ አያስፈራሽም ላይክ ብቻሽን ስትሆኚ ሐሳቦች አይመጡም ላይክ ምንም እዚህ ብቻሽን እንደዚህ እናንተና የተዝናኑ ዛፋው ያያሉ እኔ በጣም ነው የምወደው ብቻዬን በጣም ያስደስተኛል ላይክ ብቻዬን ስልህ እኮ ልጆቼም አሉ ማለት ህይወቴ ራሴ እኮ አለ ብቻዬ እኮ ስልህ ከህይወቴ ውጪ ያለው ባውንደሪ ማስከበር እንጂ እኔ አሁን ልጆቼ ጋር እኮ በጣም አታችድ ነኝ ግን እንደ ሰው ደግሞ ብቻሽን ሃይኪንግ ሂጂ ብትለኝ ራሱ ምንም እኔ ኢንጆይ አድርጌው ከተፈጥሮ ጋር በደንብ ጥሩ ጊዜ አሳልፌ መመለስ የምችል ሰው ነኝ ብዙ ተናደለው you're free ሰውን እንዳለ መጠበቅ ደስ የሚል ነገር ምናምን ወይ በጣም ተነስተሽልሽ ካፌ ቁጭ እኔ ለደስታ ሰው አልፈልግም what no እኔ የምደሰተው ላይክ እኔ በማረጋቸው ነገሮች ናቸው እንጂ የሆነ ሰውን መጥቶ እኔ ጋር ደስታ እንዲፈጥር ሰው አላስጠጋም ዋላ ደግሞ ካላደረገ ልትደበሪ ነው ሪሞት ኮንትሮልን አሳልፈሽ እንደመስጠት ማለት ነው እኔ የምደሰትበት ኢንቫይሮንመንት ላይ መጥቶ መደሰት ይቻላል የኔን ደስታ ላይ የኔን ደስታ መውሰድ አይቻልም ከመቼ ጀምሮ እንደዚህ ነው ሽግል አቆያ ለፌክ ሰዎች ብዙ ካደረስሽ በኋላ አይ ከዚህ በኋላማ አሳልፈ ያልሰጥም ሪሞት ኮንትሮል ብዙ ጊዜ እንትን ነኝ ላይክ በጣም ሳፖርቲቭ ነኝ ብዬ አስባለሁ ለራሴና ሰው ተቸግሮ ካየውና እኔ ማድረግ የምችለው ነገር ከሆነ ኢቭን ማድረግ የማልችለው ነገር በቃ ሞክራለሁ ሰው ተቸግሮ ማየት አልችልም ከዛ ግን ያው ላይፍ ደግሞ ያስተምርሃል ልክ አንተ እንደዛ ሆነ ታች ድረስ ወርደህ ምናምን ሊሆን ይችላል ከላይፍህ ላይ ከአፍህ ላይ ቀንሰህ ሊሆን ይችላልና ከዛ ዞር ሲል አንተ ያደረክበት መንገድ በሌላ ተተርጉሞ ብዙ ነገሮች አንተን አታክ ለማድረግ የሚሞክር በጣም ብዙ ሰው ነው ላይክ ኢቭን ፋሚሊ ውስጥ ሆኖ ለፋሚሊ ብላ ላይ ካግዘህ ምናምን ዞር ብሎ የራስህ ፋሚሊ ላይ ሄዶ ሌላ የሚያወራው ነገር ሊኖር ይችላል ወይም አታክ ሊያጠፋህ የሚሞክር ሰው ሊኖር ይችላልና ሰርክል የቱ ጋር እንዳለህ ማወቅ ሰው አይኑር አይደለም ግን በቃ ማወቅ አለበት ሰርክልና ያወቅ በሄድክ ቁጥር እየቀነሰ ይዳል trust me ለምን መሰለሽ ብዙ ጊዜ መልካም ሰው ነው የሚጎዳው እውነት ነው በጣም ለምን እንደሆነ አላቅም እኔ በጣም ካምፓኒ ብዙ ሰው አላገኝም ግን I started ካምፓኒ ከጀመርኩኝ በኋላ ሰራተኞቼ ማለት በተቻለ መጠን ለሰራተኞቻችን እኔም ቲሞቼም ጥሩ ለመሆን ነው የምንሞክረው ግን we frequently see መጥፎ ሲሆኑብን even ዛሬ ጓደኛዬ ይደውሉ ያዛ አጋዥ ሊቀይር ነው ምንድነው ችግሩ በቃ ያው ጥሩ ስትሆንላቸው ጥሩ አይሆንም ነው እና ጌታ ኢየሱስ ክርስቶስ ምን አለ እንደ ርግብ የዋ እንደ ባብልህ ሆኑ ብሏል የዋነትሽ ላይ ረክጠውሽ በጣም አንቺ ተጠቅመው ገለውሽ ሄዱ ሰዎች አሉ አዎ በጣም አይቻለሁ that was the reason as a like no way yes እኔ ህይወቴ እኔ በመፈልገው መንገድ መሄድ አለበት መደሰት የምፈልገው ሰዓት ላይ መደሰት አለብኝ ሰው ማገዝ በመፈልገው ሰዓት አግዛለሁ ግን የምታግዘው ሰው ሁሉ ወደ ህይወትህ መግባት አለበት ማለት አይደለም ሰው እንዲሁም ይጎዱሻል እኔ አሁን በጣም ምንም ያላረክሽለት ሰው በህይወቴ ለምሳሌ በጣም የጠቀሙ ሰዎች ምንም ያላደረኩላቸው ሰዎች ማላቃቸው እግዚአብሔር ነው ብዬ ማስመው የማላቀው ሰው መጥቶ ሲረዳኝ ነው አንዳንድ ግን ብዙ ያደረክሽለት ሰው መልሶ አንቺን ሲያማ ሲጣላ ታያለሽ ይሄ የሁማን ኔቸር ነው ስለዚህ ምን ያስፈልጋል ማለት ነው በተለይ አንዳንድ ሰው የማይገባውን ነገር አታድርጊ ኢንታይትልድ ይሆናል አንድ ሰው ሳይሰራ ዝም ብለሽ ብር ዛሬ ብትሰጪው ነገ ብትሰጪው ሶስተኛ ቀን ጋር ባሰጪው ይናደዳል እንዴ ካልሰጠህ አዎ መብቱ ይመስለዋል ዝም ብለሽ ብታበዩ ዝም ብለሽ ነገር ብታረጊው አሁን ለምሳሌ እሱ አልሰጠችም እኔ ሰጥቼሻለሁ ከዛ ሶስት ቀን ተናደጅብኛለሽ አይነ ለምን አልሰጠኝም እንደ ግዴታ አስቡታል yes ስለዚህ ዳይር ሹድ ቢኔ በጣም ኢን ሃርድ ዌይ ነው ይሄ ይገባል ኢን ሃርድ በጣም ተጎድቼ አልቅሼ ክፉ ሰው ልሁን እንዴ አልሁን ብዬ ኋላ ላይ I understood ሰዎች
እንደዚህ ናቸው እንኳን ለኛ እግዚአብሔር ራሱ የሚፈልገውን ለእስራኤል ሲያደርግላቸው ነው ተቀይሮ ጣዖት ማምለክ የጀመሩት ብትር ይዘው የሆነ ነገር ቢያደርጋቸው ኖሮ አሁን እንደዚህ ቢያደርገን ፍኖተ አእምሮ የሚል መጽሐፍ ይጻፋባታል ሰዎችን ስትረዳቸው ተርበው እንዳያዝኑ ጠግበው እንዳይበድሉ አድርገ መርዳት ያለብህ ብሏል ይሄ ትክክል ነው ልክ አለ ሁሉም ሰው ልክ አለ አንዳንድ ሰዎች ደግሞ አሉ አፕሪሺየት የሚያደርጉ ጊዜሽን ገንዘብሽን የምታደርጋቸው ነገሮች ብዙ ግን አይደለም በጣም ትንሽ ናቸው ላይ ከኔ አሁን የልጄ ሞግዚት ማለት ነው እንደ እህቴ ናት በቃ ቤት ውስጥ ኤቭሪቲንጋችን እኔ ለራሴ የማረጋው ነገር ሁሉ ለሷ አረጋለሁና በህይወቴ ያየሁት ከአፌ ትቼ ካረኮላት የምታመሰግን እሷ ናት እና ቆያችሁ ብዙ እሷ ናት ያሳደገቻቸው እንዳለ እሷ ናት ከኔ ጋር በጣም ብዙ ጊዜ ነውና እግዚአብሔር ይባርክሽ አንዳንዴ በቃ ማለት ከፈጣሪ የሚሰጣል ብሎ እህት በስጋ ያንተ ተብሎ ስለተሰጣህ አይደለም ሰው አይሆንም በየስል ሁሉም ሰው አይደለም ለካ አንድ ሰው ያንተ አለና እኔ አንዳንዴ ስለሷ ሳወራ እህትሽ ናት ይለኛል ሰውና አዎ ነው ማለት ምክንያቱም አይደለችም እንደዚህ የልጄ ሞግዚት ናት ብለህ ስታወራ ስለሷ መጥፎ ነገር ነው ሰው የሚነግርህ እንደዚህ ኮናቸው ነው እሷ ለልጆች ከኔ በላይ ትሳሳለች እና ምበላው ከሷ ጋር ነው መጠጣው ከሷ ጋር ነው ምናምንና ምንም ለኔ ጥሩ ናት የሚደረግላትን ነገር ታቃለች የተረበሸ ውስጣችንን የሚያረጋጋ ጭንቀትና ፍርሃታችንን በሰላምና ደስታ የሚቀይር ጥሩ ወዳጆችን ወደኛ የሚያቀርብ የተበላሸ ትናንታችንን በተሻለ ነገ የሚለውጥ የአርባ ምንጭ ሪትሪት እናንተን እየጠበቃችሁ ይገኛል በ0987 2090 ደውላችሁ በውቢቱ አርባ ምንጭ ተፈጥሮ ትታጠባላችሁ ጫካ ውስጥ ወክ አርጋችሁ በአርባ ምንጮቹ ዋኝታችሁ በዶርዜ ፏፏቴ ተገርማችሁ ህይወታችሁን የሚቀይር ትምህርት አርምሞና ስልጠና አግኝታችሁ ትመለሳላችሁ ውጭ ሀገር የምትገኙ ኢትዮጵያ ለሚገኙት ወንድሞቻችሁ ይህንን ስልጠናና ሪትሪት በመጋበዝ ህይወታቸው እንዲቀየር እርዷቸው በ0987 2090 ደውላችሁ ተመስገቡ ያለን ቦታ ውስን ነው እንደዛ አርጋህላቸው ደግሞ ዞሮ ግን አንተን ሊጎዱ የሚፈልጉ ሰዎች ብዙ አሉና ሁሉንም ጀነራላይዝ ያረኩኝ አይደለም ጥሩ ሰዎችም አሉ የሚያመሰግኑ ሰዎች አሉ ግን ያው ውሎህን ማወቅ ነው ውሎህን ማወቅ ሰዎች የሆነ ሰው በሆነጋ ጥሩ አለ እውነት ነው ብዙ ግን አይደለም ብዙ አይደለም በጣም ትንሽ ናቸው በጣም ትንሽ ናቸው ግን ምንድነው እንድንጠነቀቅ ነው ድንበር ያስፈልገናል ህይወት ናት የምታስተምርህ እሷን absolutely ለኔ ህይወትን ያስተማረኝ ማለት የቱ ጋር ነው ግን enough is enough ያልሽው እኔ ስወድቅ so like ህይወት ላይ ሁሌ ሰክሰስፉል ትሆናለህ ማለት አይደለም ማለት እንደኔ የተረዳሁት ብዙ ጊዜ ብዙ የሚሰራ ሰው ብዙ ድሪም ያለው ሰው ሲወድቅም እንደዛው ነው like ለመነሳት በጣም ከባድ ሊሆን ይችላልና የወደቅኩበት ጊዜ አለ በደንብ በቃ አይደል ጊቭ አፕ ያረክበት ጊዜ ፈጣፈጥሽ ጊቭ አፕ ያረኩበት ጊዜ ላይ ይሄ ሁሉ የኔ ሰው ብዬ ያሰብኩት ከአፌ ትቼ ያረኩለት ሰው ማንንም አጠገብ ያልነበረም ማንንም ከዛ አሰ ላይክ ኦኬ እንደዚህ ነው ማለት ስትወድቅ ብዙ ነገር ትማራለህ ስወድቅ ነበር የተማርኩት አትውደቅ ላይፍ እኔ በጣም የሚያሳዝነኝ ነገር አንዳንድ ጊዜ በጣም I'm lucky I'm blessed የድርጅቴ መሪ ስለሆንኩ I'm blessed ተከታይ ስላለኝ I'm blessed ቢዝነስ ስላለኝ ግን አንዳንድ ጊዜ ደግሞ ዞር ብዬ ሳይ እንደው ባይኖርኝ እንደው እኔ ባልሆን CEO እንደው እኔ ባልሆን ዝነኛው ሰው እንደው ምን ሊመጣ ይችላል ብዬ ሳስብ ምን ያህል እንደምሰደብ ምን ያህል እንደምናቅ ምን ያህል እንደምጠለሳዝን እውነት ነው በጣም ግሬትፉል ላሉ እግዚአብሔር ገብቶሻል ምክንያቱም ከባድ ነው የሰው ልጅ እግዚአብሔር የሰው ልጅ ላይ አይጣልሽ በቃ እግዚአብሔር ስለ እውነት ነው ምንሽ በክፉ ሰዎች እጅ ላይ አይጣልሽ አትውደቂ አሁን አንቺ ያወራሽው ነገር መጽሐፍ የሚሆን ነገር ነው እኔ አይደል ሰው ነገር እንኳን እንደሰስተኝ አልፈልግም የሆነ አጋጣሚ የሆነ ቢዝነስ አካውንት ላይ ገባ ውስጥ ሲደሰት ከያስኩት አስቆመውና ነው አንተ መደሰት ያለብህ ይሄ ብር አካውንት ላይ ስለገባ አይደለም ይሄ ቪዲዮ ብዙ ቪው ስላለ አይደለም you have to እግዚአብሔር ላይ yes የምታደርጋቸው ጥቃቅን ነገሮች ሁሉ የሚገኙ ነገሮች ላይ ነው መሆን ያለበት ይሄን ዲሲፕሊን ማምጣት ቀላል አይደለም አንዴ ስታመጣው ግን ወደዛኛው አትመለስም አይደለም የት ነው የምትገኘው ያልኩሽ ሶሻል ሚዲያሽ ኢንስታግራም ነው ቲክቶክ ነው ወደ ሌላ ተንወሰድኩ አይደለም ስልክ አለ ስራ ስልክ ማለት አው ቀጣይ ላይ ለምሳሌ ይሄን ነገር ኢንስታግራም ላይ ማግኘት ይችላሉ ቲክቶክ ላይ ማግኘት ይችላሉ ከታች ኢንስታግራም እና ቲክቶክ እናስቀምጥላችኋለን
you give me good time. Thank you. Yeah. እኔም በጣም yes ፖድካስት በቃ ይሄ ነው ፖድካስት ማለት ደስ ይላል ደግሞ ብዙ ነገር ታወራበታለህ it's good ማለት አንዳንድ ጊዜ ስትጠይቂ ያላደረገ ሰው ከሆነ ፌክ ይሆናል ያደረገ ሰው ከሆነ ግን ሲያወራ አውተንቲክ ነው አሁን አንቺ ጋር የትን ሰምቼ ማላቃቸውን ነገሮች ሰምቻለሁ ለምንድነው የኖርሹን በሐቅ ስለምታወሪ ነው ከሁሉ በላይ ገረመኝ ሰርክሌ ጠቦ ዶቶናል እቺን ቲክቶክ ላይ ማውራት አለው ሌላ ቦታ ድብና አድርጌ ያሰለጠንባታለሁ መጽሐፍ ልትሆን የሚችል ነገር ነው ስለ ሳክሪፋይስ ያወራሽው ነገር በጣም ደስ ይላል ኖርሹ ስለሆነ የምታወሪው በጣም ነው የሚደመጠው you are amazing የምትገርሚ ሴት ነሽ በእርግጠኝነት ምንጫወት ይመስለኛል በስራ ምንገናኝ ይመስለኛል ሰው እኛም እንግዲህ መደገፍ ያለብን እንደግፋለን ስለዚህ ከታች አስቀምጠናል እድሉ ልስጥሽና በስተመጨረሻ የምትይው ነገር ካለ እንግዲህ በሁሉም መንገዴ ፈጣሪ ስለሆነ የሚረዳኝ ፈጣሪን ይዤ ነው እምሄደው ላይክ ሁሉ ጊዜ ምን እላለሁ ስትደክም ፈጣሪን ይዘህ ከሆነ ድካምህ መከፈሉ አይቀርም እና ፈጣሪን ማመስገን ፈልጋለሁ ክብራትና ክብራን የሚገርም ቆይታ ነው ያደረግነው ከታች ያስቀመጥነው ሊንክ ግቡና ፎሎ አድርጉ በተለይ ለሴቶች ይሄንኛው ፖድካስት በጣም አነቃቂ ነው በመውለድ በሆርሞን አግብቻለሁ የቤተሰብ ተጽዕኖ አለብኝ ብላችሁ በማይሆን ምክንያት ታስራችሁ የተቀመጣችሁ ሰዎች ካላችሁ ይሄንኛው ፖድካስት ለእናንተ መነቃቃትና ድጋሚ ዋጋ ከፍላችሁ ህልማችሁን የምትኖሩበት ምክንያት እንዲሆንላችሁ ከልባርያ ያሳስባለሁ ይሄንን ፖድካስት ወደ እናንተ ያቀረበው 19ኛው ዙር የማንያ ዘወርሽቱ ሪትሪት ነው የሚገርም ቆይታ በ40 ምንጭ ለ4 ቀን እናደርጋለን እዚህ ጋር በመናስቀምጠው ስልክ ደውላችሁ ተመስገቡ thank you so much